መምህሮች እንዲገቡ ነው የምንፈልገው። አኬ መምህር በረከት፣ እነ ጋዲሳ፣ እነ ልደት እንደዚህ መምህራኖች እንዲገቡና ከእነሱ ጋር አንድ በአንድ ዲቤት ነው የምንፈልገው። በተለይ መምህሮች እንድትገቡ እንጋብዛለን። አኬ በጣም እንድትመጣ ፈልጋለሁ። አኬ መምህሮች፣ የኦርቶዶክስ መምህሮች በዚህ ጉዳይ ላይ ስትናገሩ ስታስተምሩ የነበራችሁ ማለት ነው። የፕሮቴስታንቶች አስተምሮ ስህተት ነው፣ ጸጋ ብቻ ማለታቸው ሞነርጂዝም ስህተት ነው ብላችሁ ስትሉ የነበራችሁ ዛሬ ነው። ዘፍጥረት 6:5 ላይ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁል ጊዜ ፍጹም ክፉ እንደሆነ አየ። 4 ነጥብ። ስለዚህ የሰው ልጅ የሚፈልገው ነገር ክፉ እንደሆነ እግዚአብሔር አይቶታል። ሮሜ 3:10-12 እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል። ስለዚህ የሰው ልጅ ከውድቀት በኋላ እግዚአብሔርን መፈለግ ስፒሪቹዋሊ እያለ ነው። ሲቪል ጉዳዮች አይደለም፣ ወደ ኋላ እመጣለሁ። ስፒሪቹዋሊ ሙት ሆኗል። ኦኬ፣ አንደኛ ቆሮንቶስ 2:14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። ለማን? ለፍጥረታዊ ሰው ከአዳም ውድቀት በኋላ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም፣ ወድቋላ። ሮሜ 8:7 ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። ምን ሆኗል? ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ስለዚህ አንድ የፍጥረታዊ ሰው can't understand or accept spiritual truth በራሱ መንፈሳዊ እውነቶችን መቀበል አይችልም። በራሱ መጽሐፉ ነው የሚለው፣ መጽሐፍ ቅዱስ። ኦኬ፣ ኤፌሶን 2:1 በበደላችሁና በኃጢአታችሁ ሙታን ነበራችሁ። ለኤፌሶን ሰዎች ጳውሎስ ሲናገር ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ምን ስለሆናችሁ? ሙታን። ሙታን ማለት ስፒሪቹዋሊ ዴድ ማለት ነው። እግዚአብሔር አዳምና ሔዋን ኃጢአት ከሰሩ በኋላ ሞትን ትሞታላችሁ ይህን ፍሬ በበላችሁ ጊዜ ሲል ጧ ብሎ አልፈነዱም። ስፒሪቹዋሊ ግን ሞተዋል። አንዳንዶች እንደሚሉት ስፒሪት ሞተዋል ማለት ግን አንድ አይን አጥፍቶ አንድ አይን ማየት አይደለም። በጥቅሻ መሞት ማለት አይደለም። አንድ አይን እያየ አንድ አይን መሞት አይደለም። ሞተ ማለት ሃፍ ዴይዝ እንደሚባለው አይነት አይደለም። ሞተሃል ማለት ሁለትም አይን ጨፍነ ሞተሃል ነው ስፒሪቹዋሊ። ኤፌሶን 2:1 ይሄንን ነው የሚያወራው። ቆላስያስ 2:13 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ሁሉ ይቅር አላችሁ። ብራዘርስ ሲስተርስ፣ በየት በኩል ነው እኔ ፍሪ ዊል ኖሮኝ እግዚአብሔርን መምረጥ የሚችል እምነት ፕሮዲውስ ማድረግ የሚችለው ነው ፖይንቱ። ሁለተኛ ቆሮንቶስ 4:4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የእግዚአብሔር እርዳታ፣ የእግዚአብሔር ልቦናን ማብራት ጥያቄ የሌለው ጉዳይ ነው። ከምን? ከውድቀት በኋላ ኤፌሶን 4:18 እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። አያችሁ፣ ሰዎች human can't perceive divine truth የዲቫይን የሆነውን መለኮታዊ እውነት በዚህ የተፈጥሯዊ ሰው ሊያቀው አይችልም፣ የእግዚአብሔር እርዳታና ጸጋው ካልመጣ። ዮሐንስ 6:4 ላይ የላከኝ አብ ከሳበው በቀር
ወደ እኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሳዋለሁ ይላል። ስለዚህ ሰው በራሱ ራሱን ኮንቨርት ማድረግ አይችልም። ያለ መንፈስ ቅዱስ እርዳታ ወደ እግዚአብሔር መምጣት እግዚአብሔር ካልሳበው በቀር መምጣት አይችልም ነው። ስለዚህ ኤፌሶን 2:5 ላይ ምን ይላል? ከወደቀን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና። የተሰጠው ነው። ፓሲቭ ነን የምንለው መቀበል ነው የምንችለው ነው። ወደ መጨረሻ የደረስኩ ነው። ሕዝቅኤል 36 26 27 ድነት የእግዚአብሔር ኢንታየር ወርኩ ማንም ክሬዲቱን ሊወስድ አይችልም። እኔ አሻሮ ይዤ ወደ ቆሎ መጠጋት አልችልም። በአንድ አይኔ ጨፍኜ በአንድ አይኔ እያየው ሙታን ነኝ ልባል አልችልም። ስለዚህ ኮንቨርሽን ኢዝ ኢንታየርሊ ጋድስ ወርክ፣ የመንፈስ ቅዱስ ስራ ነው። ስለዚህ ሕዝቅኤል 36 26 27 ምን ይላል? አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋይንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። እነዚህ ሰዎች አዲስን ልብ በራሳቸው አይደለም የሚሰሩት፣ ወይም ከራሳቸው አዲስ ልብ ተገኝቶ አይደለም። ሀፍ አዲስ ልብ ሀፍ ኦልድ ልብ ተገኝቶ አይደለም። እግዚአብሔር በውስጣችሁ አኖራለሁ ነው ያለው። ፊልጵስዩስ 2:13 ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ወገኖቼ በጣም ብዙ ጥቅሶች ያለ እግዚአብሔር እርዳታ መዳን እንደማንችላሉ እሱን ጊዜ አልወስድባችሁም። ይሄ በቃናል። በአፖሎጂ ኦፍ ኦግስበርግ ኮንፌሽን ላይ ደግሞ ሰዎች ኦግስበርግ ኮንፌሽናችን ዘዳግም 30:19 ላይ ሰዎች ሲቪል ራይት እንዳላቸው መምረጥ እግዚአብሔር በፊት ሕይወትና ሞትን አድርጌያለሁ ምረጥ። ምክንያቱም ከላይ ብታነቡት እግዚአብሔር በሚሰጣቸው መልኩ ከሄዱ መልካም ሕይወትን መኖር እንደሚችሉ በምድር ላይ ያለው ሁኔታ የሚገልጽ ስለነበረ ሲቪል ራይት ወይም ደግሞ they can choose civil righteousness ሲቪል በሆኑ ጉዳዮች እና ተወርኪንግ በሪዝን ተነስተው ሊሰሩ የሚችሏቸው ነገሮች እንዳሉ ይናገራል። ኦኬ ሁለተኛ ነጥቤ ሂስቶሪካል ነገሮችን ደግሞ ብናይ ጥሩ ነው። ግን እስቲ ወደ ኋላ እንመጣለን። ሂስቶሪካሊ ዴቭ ስላነሳው በእንትን እናመጣዋለን። ሂስቶሪካሊ ይሄ ሲነርጂዝም እና ሞነርጂዝም እሳቤዎች እንዴት መጡ? ሞነርጂዝም ትላንት እንደመጣ በ15ኛ መቶ ክፍለ ዘመን እኛ እንዳመጣ ነው አይነት ነገር አለም ወገኖቼ። በፕላጄስ እና በሴሚ ፕላጄስ ይሄ ሰዎች በራሴ አምናለው እምነቱ የራሴ ነው ወይም ደግሞ ያለ እግዚአብሔር እኔ ራሴ ድነትን ወይም ሳልቬሽንን አቴን አረጋለሁ የሚሉትን ሰዎች በ4ኛው መቶ ክፍለ ዘመን እንዲሁም በ5ኛው አንዳንድ ሰዎች በራሴ ዊል ፈቃዱ የኔ ነው የሚሉ ሰዎች በተነሱ ጊዜ የቤተ ክርስቲያን ዶክተር የሚባለው የጸጋ ዶክተር የሚባለው እንደነ ኦገስቲን ያሉ ኦገስቲን the doctor of church ነው የሚባለው the doctor of grace የሚባሉ እነዚህን መንፍቅናን የያዙ ሰዎች የመቱበት ነው። ፈቃድ የኔ ነው የሚሉ መቼ ቤተ ክርስቲያን አንድ በነበረችበት ዘመን ነው የምናወራው። ይሄ የእናንተ ትምህርት ነው ይሄን አልቀበልም ማለት አትችልም። ኦገስቲን ቤተ ክርስቲያን አንድ በነበረችበት ዘመን በከርቴጁም ጉባኤ በኦሬንጁም ጉባኤ ፕላጄና አዋጥቻለሁ የሚሉ የስተት ትምህርት ያመጡ ነበሩና ተመተዋል። በጉባኤ የተመታ ትምህርት ነው። በድነት ውስጥ በኮንቨርዥን ውስጥ እኔ ከራሴ ነው ይሄን ያረኩት የምትል ሰው ካለ ክሬዲቱን ልትወስድ ነውና የኦሬንጁም የካርቴጁም ጉባኤ አናቴማ ያረጋል። ሌላው የተነሱ ነገሮች ነው። ሜኒኪያንስን የኦክስፈርድ እንትናችን የቡክ ኦፍ ኮንኮርዳችን የኮንደም ያረጋቸዋል። የሜኒኪያኖችን አስተምሮ ወገኖች ሜኒኪያኖች ሌላ አስተምሮ የያዙ ናቸው። በደንብ አድርጎ ነው እንትን የሚያደርገው። ላንብብላችሁ። ዘይ ኮንዴምን ዘ ፕላጄስ
የፕላጂያንስን ሐሳቦች ኮንዴም ያደርጋሉ። ማን በኦክስፈርድ ኮንፌሽን ላይ ተደረገ ነው። አርቲክል 2 ኦሪጂናል ሲን ላይ the condemns the Pelagians and other who deny that original corruption is sin. ኦሪጂናል ኮራፕሽን ሲን መሆኑን ዲና የሚያደርጉ እንደነ ፕላጂየስ ያሉ አሱ መዋጮ ድናለው የሚሉትን ኮንዴም እናደርጋለን። they also condemn the Manichaeans ወገኖቼ የሰውን እምነት ጥላሸት ለመቀባት ጭራሽ ክርስቲያን ያልሆኑትን የተወገዙትን ሰዎች አምጥቶ ከሉትራን ወይም ከካልቪን እምነት ጋር አጣብቆ ቆሻሻ ለመሳል የሚደረግ ነገር እኛ ግን በቡክ ኦፍ ኮንኮርዳችን ኦክስፎርድ ኮንፌሽን አርቲክል 2 ላይ ኦሪጂናል ሲል ላይ they also condemn the Manichaeans who asserted that there are two principles, one God and the other evil የሚሉትን one good and the other evil የሚሉትን መኒኪያኖችንን ተቃውመን ያባረረው ነገር ነው። our church condemn all heresies which have arisen against the article as the Manichaeans who assume two principles, one good and the other evil የሚለውን አሁንም አርቲክል 1 ላይ God በሚለው ላይ ኮንዴም አድርገናል። ኦኬ ኮንፌሽን አርቲክል 2 ላይ ደግሞ አፖሎጂ ላይ the Manichaeans imagined that evil substances existed of themselves and that evil was not merely corruption of the creature የሚለውንም ኮንዴም ፎርሙላ ኦፍ ኮንኮርድ ላይ we rejected and condemned the Manichaeans error which teaches that the evil created the corrupt nature of man and the civil is a substance የሚሉትን የሜኒኪያኖችን እምነት በእምነት አንቀጾቻችን በግልጽ ኮንዴም ያደረግነው። እኔ ግን የምጠይቀው ይሄንን ያነሳው ሰውዬ ያንተ የእምነት አቋም ላይ ኮንዴም አድርገሃል? አውጣና ሳየን። የተጻፈ ነገር አለ? አውጣና ሳየን። ስለ ፍሪ ዊል የተጻፈ ነገር አለ? አውጣና ሳየን። ስለ ኦሪጂናል ሲን በመላት ታምናለህ? አውጣና ሳየን። ኦሪጂናል ሲን የምታምን ከሆነ የህፃናት ጥምቀት ለኦሪጂናል ሲን ማጠብ እንደሆነ ታምናለህ? አውጣና ሳየን። ያለዚያ ግን በካርቴጅ ጉባኤ ተወግዘሃል፣ በኦሬንጅ ጉባኤ ተወግዘሃል። አባቶች በመላት ጥምቀት ለኃጢአት ስርየት ነው የሚለውን በትክክል ካላሳየኸኝ እንደ አንድ የቤተ ክርስቲያን እምነት ተወግዘሃል እያልን ነው። አመሰግናለሁ። በሚቀጥል ኢዮሲ የምትለው ነገር ካለ እንቀጥል። ወንድሜ ኢዮሲ ዴቮ ሌላ ሐሳብ የምትሰጠው ካለ እኔ ያው ከውስጥ የተነጋገርናቸው ስላላወቅኩኝ ነው። አንተ በመሃል ገብተህ ቅዱስም አለ ሚኮም አለ ስላላወቅኩኝ ነው። አንተ እንትኖችን መስጠት ትችላለህ። ኦኬ ቴንክ ዩ አኬ አመሰግናለሁ። ወንድሞቼ ከተናገሩት ብዙም የራቀ ነገር አይደለም የምናገረው። ይበልጥ መጽሐፍ ቅዱሳዊ ድጋፍ ለሚጠይቁ ሰዎች አንተ የሚያነሳው አለ። ከዛ በተጨማሪ እምነት በቀጥታ እግዚአብሔር ስጦታ እንደሆነ ማወቅ ያስፈልጋል። ቅድም ዮኒ ቆንጆ አድርጎ አስቀምጦታል። ይሄን ጥቅሶቹን ከማንሳቴ በፊት የተወሰነ ነገር ማለት የምፈልገው ማወቅ ያለብን ነገር ወንጌል በሚሰበክበት ጊዜ በመዳን ወቅት ያ ሰው ኤክስ የሚባል ሰው አድርገን እንውሰድ። ቦርን አጌን ያላደረገ ፓሲቭ ዊል አለው ማለት ሰውየው ሮቦት አይደለም። ብዙ ጊዜ የሚነሳው ክሪቲክስ ይሄ ነው። ሮቦት አይደለም ወይም ደግሞ ማሽን አይደለም። በሉትራን ትራዲሽን ውስጥ ያው እንደምታውቁት በሶስት አይነት መንገድ ይብራራል እምነትና አንደኛው የሚሰበከው ወንጌል ይዘት ነው። ሁለተኛው ከሚሰበከው ወንጌል ይዘት ጋር መስማማት ማለት ነው። ሶስተኛው ደግሞ በሚሰበከው ወንጌል ላይ መደገፍ ማለት ነው። እና የሚያድነው እምነት በሚሰበከው ወንጌል ላይ መደገፍ ማለት ነው። በሚሰበከው ወንጌል ላይ መደገፍ ትረስት ማድረግ ማለት ነው። በፈረንጅኛ ቋንቋው ትረስት የሚደረገው እግዚአብሔር መንፈስ ቅዱስ በቃሉ አማካኝነት በሚፈጥረው ጸጋ አማካኝነት ነው፣ ምክንያት ነው። ትረስት ማድረግ ሰው አይችልም። ግን አንድ ማወቅ ያለብን ወደዚህ ምንድነው የሚያድን እምነት ሲመጣ ያ ሰው ከመምጣቱ በፊት ምናልባትም የሚሰበከውን ወንጌል ሊሰማ ይችላል። ይዘቱን አንደርስታንድ ሊያደርግ ይችላል። ማሽን አይደለም፣ ሮቦት አይደለም የምንለው ለዛ ነው። ሊረዳ ይችላል፣ ሊስማማበትም ደግሞ ይችላል። ያዕቆብ መልእክት ላይ ታስታውሱ እንደሆነ
ሰይጣንን እንደ ምሳሌ ዲያብሎስን እንደ ምሳሌ ያነሳል ያዕቆብና ያውቃልም ደግሞ ይንቀጠቀጣልም ይላልና ሰይጣን ምናልባትም ሁለቱን መስፈርቶች ያሟላ ሳይሆን አይቀርም። በእግዚአብሔር መኖሩን ያውቃል፣ እንዲሁም ደግሞ በእግዚአብሔር መኖር ደግሞ ይስማማል። ነገር ግን በእግዚአብሔር ላይ ትረስት እምነት የለውም፣ አይድንም። የትኛውም ሰው በወንጌል ያላመነ ሰው ወንጌልን ሊሰማ ይችላል። መስማቱ ግን ለመዳኑ ዋስትና አይደለም። እንዲሁም ደግሞ ከወንጌል ጋር ሊስማማ ይችላል። ይሄ ኮግኒቲቭሊ ነው የምለው፣ በአእምሮ ማለት ነው። ሊስማማ ይችላል። ያ ዳነ ማለት ግን አይደለም፣ ወይም ዳግም ተወለደ ማለት አይደለም። ስለዚህ ማሽን አይደለም የምንለው ለዚህ ነው። ሊሰማ ይችላል፣ ሊስማማ ይችላል። ነገር ግን ሰማና ተስማማ ማለት ግን ዳነ ማለት አይደለም። የግድ መንፈስ ቅዱስ በዚህ ወንጌል ሰበካ ውስጥ በውስጡ እምነትን ሲፈጥር ነው ዳነ የሚባለው። ያ እምነት በዚህ ወንጌል ላይ እንዲደገፍ ትረስት እንዲያደርግ ያደርገዋል። መደገፉ ደግሞ እስከ መጨረሻው ድረስ ሰውየው ይህንን እምነት እስካልካደ ድረስ ይህን ሰው ወደ ክርስቶስን እየመሰለ እንዲኖር ያደርገዋል ማለት ነው። ስለዚህ በጣም መሰረታዊ ነገር ነው። ማሽን ነው ዝም ተብሎ መጥቶ ግጥም የሚለው የሚሉ ሰዎች ከዛ በፊት አንቢሊቨር የሆነ ወይም ቦርን አጌን ያደረገ ሰው ሊሰማ እንደሚችል ሊስማማ እንደሚችል ማስተማራችንንም መገንዘብ አለበት። ይሄ በጣም መሰረታዊ ነው። ያው በቴክኒካል ቃላቸው እናስቀምጥ ካልን ኖቶሺያ፣ ሴንሶስ እና ፊዶሺያ የምንለው ማለት ነው። ሊሰማ ይችላል፣ ሊስማማ ይችላል። ነገር ግን ዳነ ማለት አይደለም። መደገፍ አለበት። በዚህ እውነት ላይ መታመን አለበት። ያን የሚፈጥረው ደግሞ መንፈስ ቅዱስ ነው። ሰውየው መታመን የሚችል ማመን ማለት በእግዚአብሔር ላይ መደገፍ የሚችል ቢሆን ክርስቶስ እንኪያው በከንቱ ሞተ። ምክንያቱም ማመን መደገፍ እችላለሁ ብሎ የሚመካበት አንዳች ነገር ይኖረዋል። ደግሞ ይሄ ድነት ወንጌል የአዲስ ኪዳን ብዙ ንባባት እንደሚናገሩት ከየትኛውም የሰው ትምክህት የጸዳ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደተቀመጠው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከሥራው አይደለም። እኔ ማመን ስለቻልኩ ነው የዳንኩት ካልኩ እኔ የምቆጥረው አንድ ነገር አለኝ ማለት ነው። ያ የምቆጥረው አንድ ነገር ትምክህቴ ይሆናል ማለት ነው። እኔ ካላመንኩኝ አልድንም ምል ከሆነ ካመንኩኝ እድናለሁ ምል ከሆነ ድነቱ የተመሰረተው በእኔ ማመን ላይ ነው ማለት ነው፣ ወይም በእኔ ፈቃደኝነት ላይ ነው ማለት ነው። እንደዛ ከሆነ ከጥቂት ጊዜ በኋላ ብመካበት አንዳች ነገር ይኖረኛል ማለት ነው። እኔ ስላመንኩ ነው የዳንኩት ወደ ማለት እንመጣለን። ይሄ ደግሞ እግዚአብሔር በጸጋው አማካኝነት ካላንዳች ስራ ለእኛ በነፃ የሰጠንን አንሜሪትድ የሆነ ያልተገባ ጸጋ ወደ ማራከስ ይመጣል ማለት ነው። ለምሳሌ አዲስ ኪዳን ላይ እምነት በቀጥታ እግዚአብሔር ስጦታ እንደሆነ የሚያሳዩ ንባባት አሉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እንደዚህ ላንዶም በፈረንጅኛው to those who have obtained a phase of equal standing with ours ይላል። ኦብቴንድ ፌዝ ነው የሚለው እምነትን ያገኙ ብሎ ነው የሚያስቀምጠው። ስለዚህ እምነት ከእግዚአብሔር የሚሰጥ እንጂ ከሰውየው የሚፈልቅ እንዳልሆነ እንድንረዳ ያደርገናል። ዮሐንስ ምዕራፍ 6 ቁጥር 38 ላይ no one can come to me unless it is granted him by the Father። ስለዚህ በእግዚአብሔር አብ ፈቃድ አማካኝነት የተሰጠ ሰው ካልሆነ የተመረጠ ሰው ካልሆነ ወደ እኔ ሊመጣ አይችልም ካለ ፈጽሞ እምነት የሰው ስራ እንዳልሆነ እንድንገነዘብ ያደርገናል። ከዛ በተጨማሪ ዮሐንስ 6:44 ማንሳት ይቻላል። አንደኛ ቆሮንቶስ 12:3 እንደውም አንደኛ ቆሮንቶስ ምዕራፍ 12:3 ላይ እንደዚህ ነው የሚለው no one can say Jesus is Lord except by the Holy Spirit ይላል። ካለ መንፈስ ቅዱስ በስተቀር ኢየሱስ ጌታ እንደሆነ የሚናገር ማንም ሰው የለም ይላል። ኢየሱስ ጌታ ነው ብሎ መናገር ማለት በአንደበት ኢየሱስ ጌታ ነው ማለት ጉዳይ አይደለም። ኢየሱስ ጌታ ነው በሚለው የአዲስ ኪዳን የወንጌል አስተምሮ ላይ ተማምኖ መኖር ማለት ነው። ምክንያቱም ያው ኮንቴክስቱን ታውቁታላችሁ። አንደኛ ቆሮንቶስ ቄሳር ጌታ በሆነበት የቄሳር አምልኮ በነገሰበት ቄሳር የአምላክ ልጅ ተብሎ በሚቆጠርበት ግሪኮ ሮማን ዓለም ውስጥ የኢየሱስን ጌትነት አምኖ መኖር እጅግ በጣም ዋጋ ያስከፍላል። ይሄ ከእግዚአብሔር ካልተሰጠ በቀር ከእግዚአብሔር መንፈስ ቅዱስ ካልተሰጠ በቀር ሊሆን አይችልም። ስለዚህ ነው no one can say Jesus is Lord except by the Holy Spirit። ምክንያቱም የህይወት መስዋዕትነትን ይጠይቃል።
እኔ ብስማማ ኖሮ እምነቱ ከኔ መንጭቶ በዚህ የሰበካ ወንጌል ብስማማ ኖሮ በሚመጣ ቢመከራ እምነቱን ልተወው እችላለሁ። ከመንፈስ ቅዱስ የተሰጠ ከሆነ ግን ኢየሱስ ጌታ ነው ብዬ በየትኛውም ሁኔታ ውስጥ ጸንቼ እንድቆም ያደርገኛል። ይህ ደግሞ ከኔ ችሎታ ሳይሆን እግዚአብሔር በወንጌል ሰበካ በመንፈስ ቅዱስ አማካኝነት በቅዱሳት ሚስጥራት በእኔ ውስጥ የሚፈጥረው ነገር ነው። ከዛ በተጨማሪ ሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ጳውሎስ ሉቃስ ሲጽፍ ለዘላለም ሕይወት የተመረጡ ሰዎች እንዳመኑ ይናገራል። ያው እንደምታውቁት በሉትራን አስተምሮ ፕሪዴስቲኔሽን እና ፎርኖሌጅ የሚባል ነገር አለና ብዙ ጊዜ ይሄን ሰው ሲጠቀስ ቅድምም ኤርሚ አንስቶታል፣ ጆንም አንስቶታል፣ ጆሃን ጌራርድ ፕሪዴስቲኔሽን እንዲሁም ደግሞ ማርቲን ኬምኔትስም ያነሱታል። ፕሪዴስቲኔሽን በተለይ ማርቲን ኬምኔት ፎርኖሌጅ በሚለው ቻፕተሩ ላይ አንደኛው መጽሐፍ ያነሳው ነገር ምንድነው? እግዚአብሔር አስቀድሞ ያውቃል ማለት እግዚአብሔር ቅድመው ምንድነው እውቀት ማለት ፎርኖሌጅ ማለት ክፋትም በምድር ላይ የሚሆነውን ክፋትም መልካም ነገርም ይመለከታል ማለት ነው። በምድር ላይ ለሚሆነው ክፉና መልካም ነገር አስቀድሞ ማወቁ ለክፉና መልካም ነገር መፈጠር አስገዳጅ ምክንያት አይደለም፣ ያውቃለው የምንለው ነገር ግን ፕሪዴስታይንድ ከተባለ አስቀድሞ ወሰነ የሚለው ከሆነ ግን እግዚአብሔር ግሬሽስ የሆኑ አክቱን ነው በጸጋው አማካኝነት ሰዎች ጸጋውን ሊቸራቸው ወንጌል ሰበካና በቅዱሳት ሚስጥራት አማካኝነት እምነትን ሊቸራቸው ያሰባቸውን ሰዎች በጸጋው ብቻ አማካኝነት ካለነሱ ማለት ፎርሲን ፌዝ አሁን እዚህ ጋር በጣም መለየት አለብን። አስቀድሞ በታየ እምነታቸው አይደለም። ምክንያቱም አስቀድሞ በታየ እምነት ከሆነ ቅድመ ምዳቤ ያለው ሮንግ ነው የሚሆነው። ይሄ በፍጹም ሉተር ያስተምሮ አይደለም። አስቀድሞ በታየ መልካም ፈቃድ ሳይሆን አስቀድሞ በእግዚአብሔር ፈቃድ ላይ በእግዚአብሔር የጸጋ ድርጊት ላይ ግሬሽስ አክት ላይ በቆመ እግዚአብሔር ዓላማ ነው ሰው ጊዜው ሲደርስ በወንጌል ሰበካ እምነት ተሰጥቶት ዳግም የሚወለደው። ስለዚህ በቅድመ ምዳቤው የታሰቡ ሰዎች እምነት የሚቸራቸው ሰዎች ናቸው። እነዚህ ሰዎች የሚቀደሱ ናቸው፣ የሚከብሩ ናቸው፣ ከክርስቶስ ጋር ለዘላለም አብረው የሚኖሩ ናቸው እና ሐዋርያት ሥራ ምዕራፍ 13 ቁጥር 48 ሉቃስ ሲጽፍ ለዘላለም ሕይወት የተመደቡት ሰዎች ሁሉ እዛ ጋር አመኑ ብሎ ይናገራል። በዚህ ወንጌል ተስማሙ ብሎ ይናገር። ይህ ከእግዚአብሔር የሆነ ነገር ነው። ፊልጵስዩስ 1:29 እንደዚህ ይላል፣ for it has been granted to you that for the sake of Christ you should not only believe in him but also suffer for his sake ይላል። እንደዚህ ነው የሚለው for it has been granted to you ተሰጥቷቸዋል ነው የሚለው። ምንድነው የተሰጠው? በክርስቶስ ኢየሱስ እንድታምኑ ብቻ ሳይሆን መከራ እንድትቀበሉ። ስለዚህ ማመን ለካ በእግዚአብሔር የተሰጠ ነው ማለት ነው። መከራንም መቀበል ራሱ ከእግዚአብሔር የሚሰጥ የጸጋው ስጦታ ነው እና ሌሎችም የመጽሐፍ ቅዱስ የአዲስ ኪዳን ንባባት አሉ። ምን ለማለት ነው? ይሄ እምነት የሚባለው ነገር ከሰውየው አስተዋጽኦ አድርጎ ከእግዚአብሔር ወንጌል ጋር ተስማምቶ 50 በ50 የድምር ውጤት አዋጣ ላዋጣ በሚል አይነት ሳይሆን ኤክስክሉሲቭሊ ሞኖርጂስቲካሊ ማለትም በብቸኝነት የእግዚአብሔር ስራ ነው። እግዚአብሔር እኛን አማክሮ አልፈጠረንም። እግዚአብሔር እኛን አማክሮ አያድነንም። ይሄ በጣም መሰረታዊ ነገር ነው። እኛን ለመፍጠር ካላማከረን እኛን ለማዳን ሊያማክረን አይችልም። እሱ ባስቀድሞ በወሰነው ዘላለማዊ በሆነ ቅዱስ እቅዱ ዓላማው የሚድኑትን በጸጋው አማካኝነት ምን ብሏቸዋል? መርጧቸዋል። እንዲሁም ደግሞ ጊዜው ሲደርስ በወንጌል ሰበካ ጸጋን ሰጥቶ እንዲያምኑ አድርጎ የኃጢአት ስርየት ሰጥቶ አዲስ ፍጥረት አድርጓቸዋል ለማለት ነው እና ብዙ በኋላ ላይ በጥያቄና መልስ ሂደት ውስጥ በተለይ በሉትራን አስተምሮ ላይ ለተነሳ ጸጋ ብቻ በሚል ትምህርት አንድ ወንድማችን ላነሳው ሂስ ከራሳቸው ቤተክርስቲያን ኦሪየንታል ቤተክርስቲያን እንደሆነ መጠን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነሱ ቤተክርስቲያን አስተምሮ ከአንደኛው እህት ቤተክርስቲያን እንዴት እምነት እንደሚብራራ እምነት ያው የሰውየው ውሳኔ ነው የሚል ትምህርት ስለሆነ እየሰማን ያለ ነው። የሰውየው ውሳኔ ነው ወይ እንደዛ ነው ወይ የሚያስረዱት
የሚለውን በማስረጃ እናነሳለን። ቴንኪዩ ጆሲ። ያ ይነሳል። አባቶችስ እንደዛ ያሉት አለ ወይ? አባቶችስ በመላት ይህንን ነገር አንድ ነገር ነው ወይ ያሉት የሚሉትም የኢስትና የዌስቶች ደግሞ ልዩነትም እንዳለ በጥያቄና መልስም እናነሳለን። ዴቭ ቅዱሴና ሚኮ አሉ። ምናልባት የተዘጋጁት ነገር ካለ እኔ ስላልደረሰኝ ምናልባት አንተ የምትለው ነገር ካለ ዴቭ። ይሰማል አይደል? ድምጼ አሁን ይሰማል። ኦኬ፣ ድምጼንም ላሰማ በዛው ብዬ ነው። ቅዱስና ማን ነው ሌላ አልከኝ? ቅዱስ ብቻ ሚልኮ አለ። ሚልኮ አላወኩኝም። ሚልኮን አሁን ያየሁት የእኛ ልጅ ከሆነ ምናልባት አላቅም። አንተ ቀድሞ የተዘጋጁት ነገር ካለ እንትን ታረግ ትችላለህ። ሚልኮን አላወኩትም። ቅዱስ የሚናገረው ካለ 1-2 ደቂቃ ወስዶ ይናገርና ከዛ እንደተባባል ነው የሚገባ ካለ ከነሱ ጋር ውይይት እናደርጋለን ማለት ነው። እሺ፣ እንዴት አመሻችሁ? ይህን ካልኩ በኋላ አሪፍ ነበር፣ ደስ ብሎኛል። አሪፍ ነው። ምንም የምጨምረው ነገር የለም። በዚህ ላይ ግን አንድ እስቲ የአምብሮስ ኦፍ ሚላንን ሌተር 76 ላንብበውና እንዲህ ይላል። to this end has his grace and goodness been formed upon us in Christ። ለዚህም ጸጋውና መልካምነቱ በጎነቱ ማለት ነው በእኛ ውስጥ በክርስቶስ ተፈጥሮብናል ወይም ተሰርቶብናል ይላል። ከዛ በኋላ that being dead according to works በስራችን ሙታን ሳለን ይላል። ከዛ በኋላ redeemed through faith and saved by grace ይላል። በእምነት ተቤዥቶን በጸጋው አዳነን። ከዛ ደግሞ we might receive the gift of his great deliverance የማዳኑን የታላቁ ማዳኑን ጸጋ ወይም የጊፍት ስጦታ እንቀበል ዘንድ ይላልና አምብሮስ ኦፍ ሚላን ለሌተር 76 ዩሬኒስ ላይ የሚናገረው ነገር ነው። በሌላም ቦታዎች ላይ የሚያስቀምጠው ነገር አለ እና ኢየሱስ ክርስቶስ ስለኛ ነው የሞተው፣ ለእኛ ነው የሞተው። እኛ በኃጢአታችን ኤፌሶን ላይ ያለውን ሰምታችኋል። በኃጢአታችን በበደላችን ሙታን ሳለን ኢየሱስ ክርስቶስ ነው የመጣው። አንደኛ የመጣው እሱ ራሱ ነው የመጣው ወደኛ። ኢየሱስ ክርስቶስ ነው የመዳናችን ሚስጥር፣ ሁሉም ነገሩ ኢየሱስ ክርስቶስ ነው። ለዛም ነው መጀመሪያ ላይ ካውንስል ኦፍ ካርቴጅ ላይ ሎካል ካውንስል ነው። ኋላ ላይ ኤፌሰስ ላይ የኤፌሶን ጉባኤ ላይም ተደንግጓል፣ አፕሩቭ ተደርጓል። እና ካውንስል ኦፍ ካርቴጅን ብታነቡት በጣም ደስ ይለኛል። ካነኖቹ በ6ኛው ክፍለ ዘመን ቤተክርስቲያን ያዋቀራችሁ ካነን አለና በካውንስል ኦፍ ኦሬንጅ ላይ በጣም ነው ደስ የሚለው። እኛ እንደው ምንም ኤክስፕሌን ማድረግ አይጠበቅብንም። ይህንን ብታነቡ እያንዳንዱ ነገር እዚህ ላይ አለ እና ካነን 5ን ብታዩ ካነን 8ን ለራሱ በራሱ በሰው ልጅ በራሱ መምጣት እንደማይችል በስርዓት ደጋግሞ ይናገራሉ። ካነን 13 እንትን ነው ኮንሰርኒንግ ደ ሪስቶሬሽን ኦፍ ፍሪ ዊል ይላል። የፍሪ ዊል መመለስ ይላል። The freedom of will that was destroyed in the first man can be restored only by the grace of baptism. For what is lost can be returned only by the one who is able to give it. እንደሌለ ይናገራል። ከላይ በስርዓት ያስቀምጠዋል። በአዳማዊ ኃጢአት እንደወደቀን እግዚአብሔርን መምረጥ እንደማንችል እግዚአብሔር ብቻ እንደመረጠ ከላይ ካነን 5 ላይ ካነን 7 ካነን 8 ላይ ያስቀምጥና እንዴት ሪስቶር ይሆናል ይላል። ሪስቶር የሚሆነው በጸጋው ብቻ ነው፣ በጸጋው በኩል ነው ሪስቶር የሚሆነው ይላል። ምክንያቱም ለምን እራሱ መጀመሪያውን የወሰደው እሱ ብቻ ነው መመለስ የሚችለው ይላል። እና እንትን ነው ዮሐንስ 8:36 ነው ኮት የሚያደርጉት so if the son makes you free you will be freed indeed ይላል። እና ኋላ ላይም እንዳለ ብትሄደው ለምሳሌ ካነን 18 ለምሳሌ ካነን 18 ምን ይላል? the grace is not preceded by merit ይላል። በስራ አይቀደምም ወይ በሰው ባለው በራሱ ራሱ በሚያዋጣው ነገር አይቀደምም ጸጋ። ግን ደግሞ ኋላ ላይ ሲንግ ፔርፎርም በሚደረገው ሳይሆን ግን grace but grace to which we have no claim precedes to them to enable them to be done። መጀመሪያ ጸጋው መጥቶ ኢናብል ማድረግ አለበት፣ እኛን ነፃ ማውጣት አለበት ይላል። ካነን 19 ላይም ደግሞ በስርዓት ሰው ልጅ መዳን የሚችለው መጀመሪያ
በእግዚአብሔር ምህረት ብቻ ነበረ። በሰውንድ ስቴት ላይ የሰው ልጅ መጀመሪያም ቢኖር ከተፈጠረበት ጀምሮ ራሱን ማምጣት አይችልም ወደ እግዚአብሔር ያለ ፈጣሪ እርዳታ ብሎ ያስቀምጣልና ሁሉንም ይኸው ካነን 20 ላይ ስትሄዱ ደግሞ ቀጥታ ከኦግስበርግ ኮንፌሽን ጋር የሚመሳሰል ነገር አለ እና ምን ይላል ካነን 20 ላይ that a man can do no good without God ይላል። ያለ እግዚአብሔር ምንም ነገር ማድረግ አይችልም የሰው ልጅ። ከዛ በኋላ እግዚአብሔር ነው ራሱ ሰውን መልካም ነገር እንዲያደርግ የሚያደርገው ይላል። ከዛ ምንም ከዛ መጨረሻ ላይ ምን ያስቀምጣል? ግን ሰው ልጅ በራሱ መልካምን ሊያደርግ አይችልም ለእግዚአብሔር which is God is in responsible ይልና እኛ ጋርም ኦግስበርግ ኮንፌሽን ላይ ያለው ማለት ነው። እና ይህን ይመስላል። ያው በኢየሱስ ክርስቶስ ድነናል። ሙር ኢየሱስ ክርስቶስ ነው ሴንተራችን እና ይህንን ነው ብለውና ቀጥሉ እናንተ። ቆንጆ ቅዱሴ፣ በጣም አሪፍ ፖይንቶች ናቸው ያነሳኸው። አንዳንድ የአባቶችን እንትንም ማንሳት እንችላለን። ፕሮስፐር ኦፍ አኩንተን በ390 እንግዲህ የምናነሳው በአንዲቷ ቤተክርስቲያን በነበረችበት ጊዜ ነው። ምን ይላል? even the beginning of faith is the gift of God። የቤተክርስቲያን አባት ነው። ከ390 እስከ 455 የነበረ አባት ነው። ፍሌጂንቴስ ኦፍ ረስፕ ራሱ the beginning of faith is a gift of God ይላል። the same thing prosper of አኩንተን ያለውን ነገር ነው የሚያነሳው እና የማነው ኦገስቲን በጣም ብዙ ነገሮችን ያው መጥቀስ ይቻላል 20-30 ከዚህ ጋር ተያይዞ ግን ኢቨን ከኦገስቲን ውጪ ብዙ አባቶች ጊፍት እንደሆነ የሚናገሩበት እንትን ነው። ኢቨን ግሪጎሪ ኦፍ ዘ ግሬት ምንድን ነው የሚለው? unless grace prevents him man cannot rise from the fall። ግሬስ ካልረዳው በስተቀር ከውድቀቱ ማንም መነሳት አይችልም ነው። የሰው ልጅ መነሳት አይችልም የሚል ነገር አለው። ኢሶዶር ኦፍ ሰቪል የሚባል የስፔን አባት ነው። without the grace of God man can do nothing good። ያለ እግዚአብሔር እርዳታ የሰው ልጅ ምንም አይነት መልካም ነገር ሊያደርግ አይችልም። ከዛ ጋር ኦገስቲን ምንድነው የሚለው? the human will by nature is free። naturally free ነው only to sin። ናቹራሊ ፍሪ የሆነው ለምን ነው? only to sin ኃጢአት ለመስራት። it is set free to good only by Christ ይላል። ኃጢአት ለመስራት ፍሪ ነን፣ ግን መልካምን ነገር ለማድረግ በክርስቶስ ካልሆነ በቀር አትችልም ነው እና ይሄን ይመስላል። እስቲ ወገኖቻችን ጆ፣ ዮሲ፣ ዴቭ፣ ሃኒቾ የምትጨምሩት ነገር ካለ ኦክስበርግ የምትጨምሩት ነገር ካለ በዚህ እስቲ ወደ ጥያቄና መልስ መሄድ ካለብንም ሳመራይዝ አድርገን ወደ ጥያቄና መልስ እንሄዳለን። ዴቭ ምን ታስባለህ? አንዩ ታርገው ይሰማል? ትሰማለህ? ያ በእንትን ቢዳብር ቆንጆ ነው። ጥያቄና አኬ ካለ ቢገባ ቆንጆ ነው። አኬ ኦርቶዶክሱ ጋብዙት ቢገባ ደስ ይለኛል። ከአኬ ጋርም ደግሞ የእነሱ መምህራኖች ቢገቡ ከእነሱ ጋር መነጋገር እንፈልጋለን እና ቢገቡ ደስ ይለኛል። አኬ ካለ ጋብዙት። አኬ የለም፣ ሼር አድርጌለታለሁ ግን አልመጣም እስካሁን። ባይዘዌ ቤት ከዘግታችሁ ከምታወሩ ኑ ዚጋሽ ይኸው ወንድሞች አሉ፣ ግቡ እና መወያየት ጥሩ ነው። ብላችሁ ቤት ዘግታችሁ ጥሩ አይደለም እና አኬ ካለ አንድ ቁጥር ጻፍ እናስገባለን። ሌላ ሰውም ካለ ያ አሪፍ ነው። እኛ የሌላም ቤተክርስቲያን አንስተን እንትን አናደርግም፣ ግን ከትምህርታችን አንጻር እንትን እናደርጋለን። ይኸው ሜዳውም ይኸው ፈረሱም ይኸው መግባት ከቻሉ ጥሯቸው። we are here to defend ያን ይመስላል። እስከዛ ድረስ ወይ መቀበል ወይም ጥያቄ ያለው ሰው ካለም እንትን እናደርጋለን። ካላችሁ እንሰጣጣለን። ያ
ያ እንድትገቡ ጋብዛችኋለሁ። አኬ ካለ ቢገባ በጣም ደስ ይለኛል። እና የኦርቶዶክስ መምህራን በዚህ ጉዳይ ላይ ስትናገሩ ስታስተምሩ የነበራችሁ እንደዚህ ከሁላችንም ጋር አይደለም የምታወሩት፣ እንደ ዲቤት ነው። አንድ በአንድ ነው የምናወራው። ደቂቃ ተይዞልን 10 ደቂቃ የመጠየቅ ጥያቄ 10 ደቂቃ አንዱ ደግሞ ይጠይቃል። ከዛ ኮንክሉዥን ሁለት ደቂቃ ይሰጣል። እንደ ዲቤት ነው፣ ዝም ብሎ ማውራት አይደለም። ስለዚህ ብትገቡ ደስ ይለናል። ያ ቅድም ነግሬዋለሁ። አኬን ሐዋራዊ ማለት ነው። አኬ ሁለት አኬ ስለሆናችሁ እኮ ተቸገርኩኝ። አኬ ኦርቶዶክሱ ቅድም ሴስ ቤት በእርግጥ ሴስ እንትን አውርዶኛል። እንትን ውስጥ ነበር፣ ሌላ ሞድ ውስጥ ነበር። ግን ያው ከስር ስለነበረ ሰምተዋል። መምጣት ከፈለገ ይምጣ እዚህ። ምክንያቱም አልሰማም እንዳይባል ሰምተዋል። እኔም ሼር እያረኩለት ነው። 3 ጊዜ ሼር አድርጌያለሁ ለሐዋራዊ እና ጥሩት። አንተና እዚህ ያለ ጥራው፣ አኬን ጥራው። አኬ ካልገባ ጋዲሳ ይግባ። ጋዲሳ ካልገባ ናታን እዚህ ነበር። ለምን አሁን ወጣ? ዲያቆን ናታን ነበር ከስር እና ግቡና እንትን በሉ። ጥሩ ነው መወያየት እንጂ ጥግ ይዛችሁ ዳር ለዳር ይሄ ልክ አይደለም። አናፖሎጂ ጥያቄውን ወደኋላ እንቀበላለን። መጀመሪያ ግን የምንፈልገው እንደ ዲቤት ነው። መምህሮች እንዲገቡ ነው የምንፈልገው። አኬ መምህር በረከት፣ እነ ጋዲሳ፣ እነ ልደት፣ እንደዚህ መምህራኖች እንዲገቡና ከእነሱ ጋር አንድ በአንድ ዲቤት ነው የምንፈልገው። እሺ ከታችም ከቅድም ጀምሮ የሚቃወሙም ስለነበረ ግቡና እስቲ እናውራ። እዮብ በተለይ እዮብ ብገባ ደስ ይለኛል። ግቡና እናውራ። ቅዱስ ቆይ አንዴ ትንሽ እንጠብቀው። አኬና እንትን ስለተነገረው ይመጣል ብዬ አስባለሁ። እኔ እንጠብቀውና ትንሽ አጠር ያለች ውይይት ቢያደርጉ ጥሩ ነው ከና አኬ ጋር። ካልመጣ አኬ ያው እናንተ ትገባላችሁ ማለት ነው። ሶሪ አኬሽም ምራው ኒቂያ ምራ። ያ እንግዲህ ላለፉት 2 ሳምንታት ጊዜ ሰጥተናል ቶክሱ ቀለሃው እስኪያልቅ ድረስ። ናው ዊ አር ሂር የተነሱ ነገሮችን ለማጥራት እናንተም ትጠየቃላችሁ። እጃችሁ ከምን የእናንተንም ዶክትሪን የእናንተንም እኛ መጽሐፋችንን ጠረጴዛ ላይ እናስቀምጣለን። እናንተ መጽሐፋችሁን አስቀምጡ። አየር ላይ የጨበጣ ውጊያ አይሰራም። ከዚህ በኋላ የእምነት አቋማችን አለ እኛ ጋር። የእናንተንም የእምነት አቋም አምጣ። አባት ከጠራ እኛም አባት አለ። የእናንተንም አባት አስቀምጡ። በዛ መልኩ እንቀጥላለን እንጂ የጨበጣ ውጊያ አይቀጥልም። ዊ አር ሂር። እስከዛ ድረስ ሻይ ቡና እያላችሁ ታፕታፕ ቤቱን ሞቅ አድርጉት። እስቲ 200 ሺህ እናስገባው። ታፕታፑን 200 ሺህ እናስገባው። 263 ሰዎች አላችሁ። በመቀጠል ማለት እስቲ የዴቭን እንትን ትልቁ ላይ ማድረግ አልችልምና ዴቭ ትልቁ ላይ አድርግ። ታፕታፕ እንዲያደርጉ ቢቻል። ዞሮ አንዳንድ ሀሳቦችን እየተለዋወጠን 20 ደቂቃ እንጠብቃለን። አሁን እኔ ጋር 2 ሰዓት ከ34 ነው። እስከ 50 የአኬ ቪዲዮዎች ቢሰሙ ጥሩ ነው ስለነበረ እንደዛ ይሻላል። አዎ እንትኖች ካሉ አሪፍ ነው። የሚያሰማን ሰው ካለ ከዮሲ ጋር ያወራውን ስለ ፓሲቭ ምናምን ያልሽው ማቅረብ ይችላል። እሱ መክፈት ትችያለሽ አንቺ። ከዮሲ ጋር ያወራውን እኔ ይዤዋለሁ ባጭሩ ቆርጬ። ኦኬ ግሩፕ ላይ የላኩትም አለ። እሱም ሜቢ ግሩፕ እችላለሁ። ዴቭ ያሰማና ዴቭ ትልቁ ላይ ሆነ እንትናት ሌላ ሰው ትልቅ ላይ አታርግ። ዴቭ ለታፕታፕ እንዲመች። እኔ አይደለሁም ማን እንዳደረገ አላውቅም። የገባ ሰው አለ። አናኒሞስ የኛው ነው ወይስ ለጥያቄ ነው? እባካችሁ እኔ ብቻ ነኝ ሰው የማስገባው፣ እኔ ብቻ ነኝ። ሞዴሬተሮች ከአሁን ወዲያ ሰው እንዳታስገቡ፣ እኔ ብቻ ነኝ። ከሆነም ደግሞ ካላየሁም ንገሩኝ። አናኒሞስ ለጥያቄ ነው የገባኸው? አይ ኢንቫይት ሲያደርገኝ ገብቼ ነው አቤላ እንጂ ወደ ዲቤት እንኳን ብዙም አልተዘጋጀሁበትም። ግን እኔም መጠየቅ እችላለሁ፣ እናንተም ልጠይቁኝ ትችላላችሁ በደቂቃ ባይሆን። አይ ቆይ
ለእንትና እንስጠው መጀመሪያ። አኬ ከመጣ ለአኬ ነው የተወሰነ 20 ደቂቃ የኛን እየሰማን እንቀጥልና ሌሎች ከዛ በኋላ ነው። እነ አኬ እነ ልደት እነ ጋዲሳ ሌሎችም ካሉ ያው እነሱም የራሳቸውን የእምነት አቋማቸውን ይዘው ይመጣሉ። የኛም ኮንፌሽናችን አለ። አየር ላይ ጨበጣ ምናምን የለም ከዚህ በኋላ በግልጽ አናፖሎጂ ያው መቆራረጥ ጀመረሃል። በጣም የሚያሳዝነው አናፖሎጂ ባትቆራረጥ ጥሩ ነው። ትጠየቅበታለህ አንድ ቀን በክርስቶስ ፊት። ቀጥል። እሱ እስኪመጣ ግን አኖኒ ጠይቆ ቢወርድ ጥሩ ነው። አሪፍ ልጅም ስለሆነ እሱ ይጠይቅ እና እሱ ሲመጣ እንትን እንላለን። ያ ሌሎች ጠይቃቸው ብቻ መውረድ ነው ያለባቸው። ሌሎቹ አስተማሪዎች ሲመጡ ነው ጊዜ የምንሰጣቸው ብዙ። ሌሎቻችሁ ይሄንን ነገር እንዴት ታያላችሁ? ጠይቃችሁ መውረድ ነው እንጂ ክርክር አይኖረውም ማለት ነው። ስለዚህ ቀጥል አኖኒ፣ ቀጥል። አኖኒ አይ እናንተ ቲን የምጠይቁት ካለ እንጂ እኔ እንኳን ብዙም እነ ጆናታን ጋርም ብዙ ጊዜ ስለወራሁት ብዙም መጠይቅ ግን አንድ ከጠየቁኝ ምናልባት እንትን ብዙ ጊዜ የሚነሳ ታውቁታላችሁ። ለየት ላድርገውና ሁሉም ሪጀክሽን ከሆነ በቃ ሲወለድ በሙሉ ሁሉም ሪጀክት የሚያደርግበት ስቴት ላይ ከተወለደ ከዛም በኋላ ግን አንደኛው መጦ ሲቀበል አይ በሱ ሳይድ ተቀብሎ አይደለም ሌላኛው ሳይድ ግን ሳይቀበል ሲቀር ሪጀክት አድርጎ ነው። ነገር ግን ያኛውም ሰውዬ ራሱ ተቀበለ የተባለው ሪጀክት ላይ የነበረ ሰው። ስለዚህ ወይ ያኛውንም ሪጀክት ሲያደርግ የሱ ፈቃድ አለበት እንዳልከው ልክ ሲቀበልም ማለት አለብን ነው። ግን ይሄን ነው እንዴት ነው የምመልሱት? ተቀላቀለ። ጥያቄ ምንድን ነው? አንድ ሰው ወንጌል ሲሰበክ አንደኛው ተቀብሏል፣ ሌላኛው ሪጀክት አድርጓል ነው ምንድን ነው? ስቴታቸው ሁሉም ሪጀክት የሚያደርግ ነው። ዲፎልት ስታቱ ማለት ነው። የትኛው ዲፎልቱ ስታተስ እሱ ነው። እሺ ከዛ በኋላ አንድ ሰው ወንጌል ሰምቶ ያመነው አለ፣ ያላመነው አለ። ከዛ ያላመነው ለምንድን ነው ሲባል ሪጀክት አድርጎ ነው ትላላችሁ። ያመነው ሲባል ደግሞ ሪጀክት ስላላረገ እንዲሁ ፓሲቭ ስቴት ላይ ስለሆነ፣ ግን ሁለቱም የነበሩበት ስቴት ግን ተመሳሳይ ነበር ነው። ገብቶሃል? ሁለቱም ሪጀክት ላይ ነበር። ነገር ግን ስለዚህ ያኛውም ሪጀክት ካረገ ዊሉን ተጠቅሞ ካላችሁ ያኛውም ሲቀበል የራሱ ዊል አለ ማለት ትችላለ ማለት ነው። ማለት ፖይንት ዋና ነገሩን የሳትከው ይመስለኛል። እስቲ ማለት የምትፈልጉ ሰዎች እኔም እገባበታለሁ። እኔ ግን ጥያቄ መቀበል ጀመራችሁ። ምክንያቱም አሁን ይሄ እነሱ ለውይይት ከገቡ የሚጠይቁት ጥያቄ ነው እና ጥያቄውን ማሳጣት ይሆናል ለእነሱ ለሚገቡት። የዛን ሰዓት መልሱን እንሰጣለን እና እንዴት ነው ያሰባችሁት? እኔም ኤግዛክትሊ እሱን ነው። this is one of the core question ነው ለእኛ ብቻ ሳይሆን ለነሱም ቴብሉ ወደ እነሱም የሚዞርበት ከባድ ጥያቄ እንደውም አጣብቅኝ ሊሆን የሚችለው ነውና እኔም ለዛ ነው እንትን ያልኩት። አናኒ ግድ የለም ወደ በኋላ ትንሽ አሁን ከ34 ነበረ እኔ ጋ 40 ሆኗል። 15 ደቂቃ እንጠብቃለን ዝም ብለን ቪዲዮን እየሰማን ከነሱ በኋላ ያለ ጥያቄ ግን አለኝ። እነሱም ላይ ጠይቋችሁ ይችላሉ ብዬ ማስበው እዚህ ቲክቶክ ላይ ሲጠይቅ አላየሁት ድንገት። አይ ቆይ ጥያቄ አሁን ባንቀበል እኛ መጀመሪያ የምንፈልገው መምህሮች እንዲገቡ ነው የምንፈልገው። መምህሮች ገብተው ፕሮግራማችን ምንድን ነው ከአንዳንድ ሰው ጋር ሰዓት ተይዞ 10 ደቂቃ አንዱ ይጠይቃል፣ 10 ደቂቃ አንዱ ይጠይቃል። ከዛ መጨረሻ ላይ 2 ደቂቃ ማጠቃለያ፣ 2 ደቂቃ ማጠቃለያ። ከዛ ከሌላው ጋር ደግሞ እንደዚሁ ሌላው መምህር በዚህ ጉዳይ ላይ በጸጋ ብቻ በሪጀኔሬሽን ላይ እንደዛ ነው የምንፈልገው። በተለይ መምህሮች እንድትገቡ እንጋብዛለን። አኬ በጣም እንድትመጣ ፈልጋለሁ። አኬ መምህሮች፣ የኦርቶዶክስ መምህሮች በዚህ ጉዳይ ላይ ስትናገሩ ስታስተምሩ የነበራችሁ ማለት ነው። የፕሮቴስታንቶች አስተምሮ ስህተት ነው፣ ጸጋ ብቻ ማለታቸው ሞነርጂዝም ስህተት ነው ብላችሁ ስትሉ የነበራችሁ ዛሬኑ በነፃነት የሆነ ጥያቄ እንደ በፊቱ አይነት አይደለም።
ሰዓት ይያዛል። ከአንዱ ጋር ከምትመርጡት ሰው ጋር ለ10 ደቂቃ ጥያቄና መልስ፣ 2 ደቂቃ ደግሞ ማጠቃለያ ማለት ነው። ጥያቄ ሲጠይቅ ለማብራሪያ 30 ሰከንድ አለ። ያንን 30 ሰከንድ መጠቀም ይቻላል። አጭር ሰሚ ዲቤት ነው። ሰሚ ዲቤት ማለት ነው። አንዳንድ ሰው እየመረጣችሁ ከአንዳንድ ሰው ጋር እንደዚህ ዲቤት የምታደርጉበት ነው። ምክንያቱም ሰሞኑን በሙሉ የፕሮቴስታንት አስተምሮ ጸጋ ብቻ የሚለው ሞኖሎጂዝም ስህተት እንደሆነ ሄረሲ እንደሆነ አድርጋችሁ ነበር ቤት ስትከፍቱ የነበረው። ኑ ግቡ። ቤት የከፈታችሁ ስትናገሩ የነበራችሁ ኑ ግቡ። በነፃነት እዚህ ጋር አንድ በአንድ እንነጋገራለን። በጣም አሪፍ፣ በጣም አሪፍ። ሼር አድርጉላቸው። እንጠብቃለን። አንድ ነገር የምንመሰክርላችሁ የተጻፈ ዲቴይል የተቀመጠ እጃችን ላይ ያለ ኮንፌሽን ሌሎቻችሁ ካላችሁ መታችሁ የእናንተንም አሳዩን፣ የእኛንም እናቀርባለን። ሌትስ ሲ የቱ ወይ እንደሚያደርግ እናያለን። ያልተጻፈ የእምነት አቋም የሌለ መተህ ግን የእምነት አቋሙን ጽፎ ያስቀመጠውን እምነት መጽሐፉን ወስደህ ባልሆነ ትርጓሜ ወስደህ ጭቃ መለጠፍ ግን ቶታሊ ትክክል አይደለም ብለን ነው የምናስበው። የእምነት አቋም አለ፣ አምጣው የቤተ ክርስቲያኒቱን። እስከዛ አንድ ላሰማችሁ። አኬ ከኢዮስያስ ጋር ያደረገው እንደዚህ ነው ብሎ ያስረዳበት መንገድ ማለት ነው። ላሰማችሁ ከተሰማ የነበረ ጥያቄ ስለነበረው ከእሱ ጀምር። ዳግም ያልተወለደ ሰው በእናንተ አስተምሩ፣ በሉተራን አስተምሩ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ነው ወይስ ሁልጊዜም ተቃራኒ ነገር ብቻ ነው የሚያደርገው? ተቃራኒ ነገር ብቻ ነው የሚያደርገው። እሺ፣ ይህ ነገር ለእያንዳንዱ ግለሰብ የተሰጠ ነው? አዎ። እሺ፣ እያንዳንዱ ግለሰብ ምንድነው ከአዳም የተገኘው ሁሉ ከእግዚአብሔር ዘወር ያለ ብቻ ሳይሆን ሁልጊዜም ተቃራኒ ብቻ ነው። ተቃራኒ ብቻ ከሆነ ሰው ለመዳን ፈቃዱ ከተቃራኒነት ዞር ብሎ ፓሲቭ መሆን አለበት የለበትም? ፓሲቭ መሆን አለበትም ማለት ነው። ፓሲቭ አታውቅም? ምንድነው ፓሲቭ ዊል? ተደራጊ ማለት ነው። ፓሲቭ ዊል ማለት ምንድነው? አክቲቭሊ ላይቀበል ይችላል፣ ግን ሪጀክትም አያደርግም። እንዲህ ማለትም ተቃራኒ መሆንም አይችልም። ይችላል፣ ተቃራኒ መሆን ይችላል። አላልኩም፣ ስለ ፓሲቭ ነው የነገርኩህ። ፓሲቭ የሚባለው ኒውትራል ነው። ፖዚቲቭሊ መቀበል አይችልም አክቲቭ ዳሚን ብሎ፣ በኔጌቲቭ ሳይድም ደግሞ እምቢ ማለት አይችልም። ኒውትራል ነገር የሆኑ ሰማችሁት አይደል? ተሰምቷል? በደንብ ይሰማል። ያ አሁን ለዚህ መልስ ይሰጥበታል። ኮንፌሽን ገልጠን እናሳያለን። መልስ ይሰጥበታል ለዚህ ግሩፕ ላይ ያለውንም መክፈት የሚችል ካለ ቢከፍት ጥሩ ነው። አንቺ ግሩፕ ላይ ያለውን ክፈቹ። አኬ ወጥቷል እንዴ? አንድ ቁጥር እየጻፈ ነው። አስገቢው ወገኖች። አንድ መረጃ ተሰጥቶኝ ነው። እነ አኬ እነ ሲሳይ እኛ ቤት ከፈለጋችሁ ኑ እናንተ ጋር አንመጣም የሚል መልእክት አስተላልፈዋል። ሀኒቾ አለሽ የለችም? ወረደች? እናንተ ጋር አንመጣም የሚል ስላስተላልፉ በቃ እኛ ራሳችንን እንቀጥል፣ መጠበቅም አያስፈልግም። ኦልሞስት 50 ደቂቃ ሆኗል። ከ30 እስከ 44 ነው አሁን። ኦልሞስት 20-30 ደቂቃ ጠብቀናል። ተደውሎም አንመጣም ተብሏል። አንመጣም፣ ከፈለጋችሁ እናንተ ቤቱን ዘግታችሁ እዚህ ጋር ያልገባ ነገር አንደኛ የእኛን ትምህርት ነው አይደለ እያነሳ የነበረው የሉተራን ትምህርት እስከሆነ ድረስ እኛ ቤት መጥቶ ነው መወገት ያለበት። በእኛ በገዛ ትምህርታችን ሄደን እሱ ቤት እንጃ ብቻ አስቸጋሪ ነው። እንደዛ ይባልም ሲቀጥል መጥቶ መጠየቅ ካሰራን ቆየ፣ ማስታወቂያም ከተለጠፈ ቆየ። ግልጽ ነው። ኢቨን እኔ ከዛሬ መቼ ነው ከትናንት ወደ ምናምን እኮ እኔም ላኩለት ስላቸው ነበረ። እዛው እንገናኝ
ብለን ነበር። አርብ እንገናኝ ስላቸው ነበርና ላኩለት እያልኳቸው ነበር ለአንዳንድ ልጆች። ከቻለ ቢመጣ አሁንም ራሱ ጥሩ ነው። ቢናገር ይሻላል። የሚያሳዝነው ግን ሲሳይ በጣም እኔ ከዚህ በኋላ አም ሶሪ ሌሊት 2 AM በእኛ ደው እንትን ብሎኝ ካልገባ ሲለኝ የነበረ ሰው ዛሬ ግን እሱ ራሱ ወደ እኔ ጋኑ ማለት የእኛን እምነት ነው የነካው። መጠየቅ ይችላል። የእኛን እምነት አውቃለሁኝ፣ አስተምራለሁ፣ ለእናንተ የራሳችሁን እምነት እኔው ልናገር ነው ምናምን ያል። ዛሬ ግን ከተከታዮቹ ጋር ስለሚመጣ በዚህ ፊት ብዙ ነገር መናገር አልፈልግም። በቃ መምጣት ስለማይፈልግ እኛ የራሳችንን የሌሎችን ሰዎች ጥያቄ እየተቀበለን እንሂድ። በቃ ጊዜ መፍጀት የለብንም። እዛ እናንተ ጋርም ሰዓት እየሄደ ስለሆነ ጆም ኦክስበርግም ሌሎቻችሁ አኬ ምናልባት እዚህ ጋር አንድ ሀሳብ ለመጨመር ወንድማችን አኬ ለሌላ ጊዜም ትምህርት ቢሆነው ጥሩ ነው ብዬ ነው የማስበው። ለመወያየት እስከፈለገ ድረስ ማለት የትኛውንም አስተምሮ የትኛውንም ቤተ እምነት አስተምሮ ሰው የመተቸት መብቱ የተጠበቀ ነው። በሀሳብ ልልና እናምናለን። ይህን አስምሩበት። እዚህ ላላችሁ ታች ላላችሁ ለአንዳንድ ቲፎዞዎችም ማለት ነው መብት ነው። ነገር ግን ደግሞ የሰው አስተምሮ ከተቹ በኋላ አካውንታብሊቲ ደግሞ አብሮ ተያይዞ የሚመጣ ነገር ነው። ተችቷል። የተቹበትን መንገድ ደግሞ ቁጭ ብሎ ተገኝቶ በታማኝነት መከራከር መወያየት ግዴታ ነው የሚሆነው። ዝም ብሎ ተችቶ ድንጋይ ወርውሮ እኮ አይኬድም እኮ ይጠየቃል። ለምን ወረወርክ ተብሎ ደግሞ ይጠየቃል፣ ተጠርቶ ማለት ነው። ምንድን ነው ያስወረወረ ምክንያት፣ ለምን ወረወርክ ተብሎ ይጠየቃል። እና ወይ ጥጋብ ነው ያስወረወረ ወይስ ደግሞ ምንድን ነው ያስወረወረ ይመረመራል። ወይስ ደግሞ የምር እንደው መወርወር አምሮ እጅ ስለመወርወር ስለሚወድ ነው ወይስ ገብቶ ነው የሆነ ነገር አይተን የወረወርከው ተብሎ ይጠየቃል። እና በምን ምክንያት እንደወረወረ የማስረዳት ግዴታ ነበረበት። ኑ ብሎ ሌላ ቦታ መጥራት የማይሆን ነገር ነው እና ለሌላ ጊዜ ሲተች ምንድነው አብሮ ተጠያቂነትም አለ። ወሩሮ መሄድ አይቻልም። ይህንን ቆርጣችሁ ለምትፖስቱ ከታች ላላችሁ ሰዎች ይህንን ቆርጣችሁ መፖሰት ትችላላችሁ። ለሌላ ጊዜ ግን አካውንታብሊቲ አለ። የሰው ትምህርት ተነክቶ ኑኔ ጋር አይባልም፣ መጥቶ መወያየት ነው። ኤኒዌይ ታንክ ዩ። በቃ እንቀጥል። ቪዲዮን ክፈቱ፣ ወደ ራሳችን እንሂድ። አኪ ይህንን እንተቸው። ይህንን የተናገረው አንድ ጊዜ ልክፈተውና ክፈተው ነው ወደዛ እንሂድ። በቃ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 ፓራግራፍ 81 89 11 እንደገና 59 ላይ እሱን እናነባለን። በጣም ከእሱ ጋር የሚቃረን ሀሳብ ስለተናገረ ማለት ነው። እንክፈተው አንዴ። የነበረ ጥያቄ ስለነበረው ከእሱ ጀምር። ዳግም ያልተወለደ ሰው በእናንተ አስተምሩ፣ በሉተራን አስተምሩ። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ነው ወይስ ሁልጊዜም ተቃራኒ ነገር ብቻ ነው የሚያደርገው? ተቃራኒ ነገር ብቻ ነው የሚያደርገው። እሺ፣ ይህ ነገር ለእያንዳንዱ ግለሰብ የተሰጠ ነው? አዎ። እሺ፣ እያንዳንዱ ግለሰብ ምንድነው ከአዳም የተገኘው ሁሉ ከእግዚአብሔር ዘወር ያለ ብቻ ሳይሆን ሁልጊዜም ተቃራኒ ብቻ ነው። ተቃራኒ ብቻ ከሆነ ሰው ለመዳን ፈቃዱ ከተቃራኒነት ዞር ብሎ ፓሲቭ መሆን አለበት የለበትም? ፓሲቭ መሆን አለበት ማለት ነው። ፓሲቭ አታውቅም? ምንድን ነው ፓሲቭ ዊል? ተደራጊ ማለት ነው። ፓሲቭ ዊል ማለት ምንድነው? አክቲቭሊ ላይቀበል ይችላል፣ ግን ሪጀክትም አያደርግም። እንዲህ ማለትም ተቃራኒ መሆንም አይችልም። ይችላል፣ ተቃራኒ መሆን ይችላል አላልኩም። ስለ ፓሲቭ ነው የነገርኩህ። ፓሲቭ የሚባለው ኒውትራል ነው። ፖዚቲቭሊ መቀበል አይችልም አክቲቭ ላሚን ብሎ፣ በኔጌቲቭ ሳይድም ደግሞ እምቢ ማለት አይችልም። ኒውትራል ነገር የሆኖ ኦኬ። እዚህ ጋር ሁለት ነገር ያዙልኝ። አንደኛ ፒውር ፓሲቭ ስንልኝ አሁን ፒውር ፓሲቭ እና ሊብረም አርቢትረም ኢንማሊት የሚለውን ስናብራራ ምን ማለት ነው የሚለውን ኮንፌሽናችንም እነ ዮሐን ገራርድም በደንብ አብራርተውታል። ፓሲቭ ማለት ራሱ አሁን እኛ ስንጠራው ፓሲቭ ስንል አልገባውም፣ አልተረዳውም። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 ፓራግራፍ 89 ላይ ፓሲቭ ማለት ምን ማለት እንደሆነ እና ምን ማለት እንዳልሆነ አብራርቶታል። 89 ላይ ምን ማለት እንደሆነና ምን ማለት እንዳልሆነ ፓራግራፍ እዚሁ አርቲክል ላይ 11ኛው ፓራግራፍ ላይ እንዲሁ አብራርቶታል።
ኦኬ አንድ ይሄንን እንትን እንላለን። ሌላው ደግሞ 59 ላይ እዚሁ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 59 ላይ ደግሞ ምን ብሏል? እዚህ ጋር ዞር ያደርገዋል ማለት የሚቃወም ነበረ። ልክ ስታርት ኦፍ ሳልቬሽን ሲጀምር እንዳይቃወም ያደርገዋል ብሎ ተናገረ። አይቃወምም፣ ፓሲቭ ማለት የማይቃወም ምንም አይነት እንትን የማይል ብሎ ተናገረ። ኦኬ ይህንንም ደግሞ 59 ላይ እዚሁ ሶሊድ ዲክላሬሽን አርቲክል 2 59 ላይ ፓራግራፍ 59 ላይ በደንብ አብራርቶታል እዚህ ቦታ ላይ ማለት ነው ኮንፌሽናችን። እና እዚህ ላይ ሀሳብ ስጡበት። አልገባውም። የኛ ፒውር ፓሲቭ ስንል ፓሲቭ ነው ስንል ከምን አንጻር ነው የምንለው? ፓሲቭ ስንል ሊብረም አርቢትረም ኢንማሊስ ስንል ከምን አንጻር ነው? ቅድም ስንገልጸው የነበረ ማለት ነው። ከምን አንጻር ነው የሚለው አልተረዳውም፣ አልገባውም ብዬ ነው የምለው። ምክንያቱም እያንዳንዱ ዴፊኒሽን አለው፣ ትንታኔ አለው። ፓሲቭ የሚለው ለምንድን ነው ፓሲቭ የሚሆነው? ሊብረም አርቢትረም ኢንማሊስ አለው ብለን ስንል ለምንድን ነው ያለው? ያ ነፃ ፈቃድ ለምንድን ነው ያለው? ይሄስ መቃወሙስ ምንድን ነው ከኔቸር አኳያ የሚለውን ነገር አይ ቲንክ የተረዳው አይመስለኝም። ፓሲቭ ማለት እንዲህ ማለት ነው ብሎ ያብራራበት መንገድ፣ እንደገና ደግሞ አይቃወምም ብሎ ያለበት መንገድ፣ ዞር ያደርገዋል ብሎ ያለበት መንገድ ከ59 ጋር በጣም የሚጋጭ ነው እና እዚህ ላይ ሂዱበት ወይም ላንብበው። ምን ትላላችሁ? አዎ እንሂድበት። ምናልባት ሀሳብ መስጠት ካስፈለገ እንቀጥላለን። ኢቨን ከዛ በፊት ግን አኬ ሶሪ ሌላ ሰው ጥያቄ ጠይቅ ካለ ይግባ። ምክንያቱም አኬ ሲስ ቤት ነው ያለው፣ እኔ ጋ ነው እያለ ነው ሲስ ቤት። ስለዚህ አይመጣም፣ ሌላ ሰው አስገቡ ለማለት ነው። ከፈለጋችሁ ግን ይኸው አለው እያለ ነው ሲስ ቤት። ያ ሀኒ ተደውሎ ተነገረን እኮ አልመጣም፣ ከፈለጋችሁ ቤታችሁን ዘግታችሁ በትናችሁ ነው ብሏል። ለዚህ ነው እንዴ? ስለዚህ ሌላ ሰው አስገቡ፣ እሱ አይመጣም ለማለት ተደውሎ ተነግሮናል። ለዛ ነው የቀጠልነው። አሁን እንደዚህ ነው የሰውን ትምህርት ዝም ብሎ ማንቦጫረቅ አይቻልም። በተለይ የሉትራንን ትምህርት፣ ምክንያቱም ኢትስ ዲፌንስ ነው የተሰራበት። ከሮም ካቶሊክ ጋር በነበራቸው ልዩነት ዲፕ የአባቶች ትምህርት ኤንሸንት ማዘር ቤተክርስቲያን ተብጠልጥሎ ቁጭ ያለ ትምህርት ነው። አይ ጋራንቲ ዩ እኔ እንደገና ብፈጠር ሉትራን እንደሆንኩ። ነገር ግን ትምህርት የሌለው በራሱ ይሄ ነው ጽሁፍ አንድሪው እንትን አድርገው በራሱ የሌለው ነገር የሰውን ትምህርት በእጁ ላይ አስቀምጦ መናገር is totally different. anyway አንድ ነጥቦች አሁን በተነሳው ነገር ላይ even passive will የሚለውን ነገር እንዳልተረዳ ለማሳየት ተቃራኒ ዊል ብቻ ነበረው፣ ከዛ በኋላ ዞር ብሎ ፓሲቭ መሆን ይችላል። ተቃራኒ እኮ ነው መጀመሪያ። ምንድነው ዞር ብሎ ሌላ ተቃራኒና ፓሲቭ የሚል ሌላ ሁለት። በዚህ በሲንፉል አክቹአሊ ሶስት አይነት ነው። ናቹራል ፓሲቪቲ የምንለው አለ፣ ሪጀነሬትድ ፓሲቪቲ የምንለው አለ፣ ሲንፉል ፓሲቪቲ የምንለው አለ። ይሄን ራሱ እንኳን በትክክል የሚያውቀው አይመስለኝም። እውነቴን ነው። ዝም ብሎ ነካክቶ ከገጽ ወደ ገጽ የተጻፈ ነገር ስላገኘ ተይዞ ነው እንጂ እርግጠኛ ነኝ እንደገና ለትምህርት ይጠቅመዋል። እስቲ ጥያቄው ራሱ ከጥያቄው መንፈስ ራሱ ተቃራኒ ነበረ ማለት እኮ what does it mean? ፓሲቪቲ ማለት እኛ ሮቦት ነው ሰውየው እያልን አይደለም። እኛ እያልን ነው human role is receiving the gift of faith rather than producing እያልን ነው። ያንን እምነት በራሱ ፕሮዲውስ ማድረግ ሳይሆን መቀበል የሚችል ነው እያልን ነው። ስለዚህ ተቃራኒ ነው ማለት at sinful passivity ያ ሰው ራሱ ፕሮዲውስ እምነትን ማድረግ አይችልም። ነገር ግን እግዚአብሔር ኢንላይት ሲያደርገው ብዙ ጊዜ የሊዲያን ይጠቀሳል። የሊዲያን ልብ እግዚአብሔር አበራው። ሊዲያ የእግዚአብሔር ጸጋ በውስጧ ሲሰራ ነው መቀበል የቻለችው እንጂ በራሷ ያንን የሚያድንን እምነት ፕሮዲውስ ማድረግ አትችልም። ከዛ የተነሳ ነው ጳውሎስ ወንጌሉን መሰከረ፣ ሊዲያ በጆሮዋ ሰማች፣ የእግዚአብሔር መንፈስ በሊዲያ ልብ ውስጥ ልቧን ከፈተ። ልብ ማለት the inner person ማለት ነው። ልብ ማለት ማይንድ ብቻን አይዝም። ልብ ማለት ማይንድ፣ ኢንተሌክት፣ ዊል፣ ኢሞሽን ይሄን ሁሉ የሚይዝ ነገር ነው። ልቧን ከፈተ ሲባል አእምሮዋን ከፈተ ብቻ አይደለም። ልቧን ከፈተ ማለት የሷን
የነፍስ ፋክልቲዎችን ዊልን፣ ማይንድን፣ ኢሞሽንን ሁሉ ማለት ነው። መጽሐፍ ቅዱሳችን እግዚአብሔርን በፍጹም ልብህ ውደድ ሲባል በአእምሮህ ብቻ ውደድ ማለት አለ። በፍጹም ልብህ ማለት ኮር ኢነር ፐርሰን ማለት ነው። ስለዚህ ያ ጸጋ ልቧን ከፈተ ስንል እግዚአብሔር ወደ ሊዲያ ልብ ሄዶ ይሄንን ነገር ነው ያበራው፣ ሪጀነሬት ያደረገው፣ ሪስቶር ያደረገው ማለት ነው። ስለዚህ ከዚህ አኳያ ነው መውሰድ ያለብን የሚለውን ነው። ዴቭና ጆ መጨመር ትችላላችሁ። እንደዚህ ቀልብጭ አጠር አጠር እያደረግን የተጫወትን እንሄዳለን። መልካም። እታች ኦርቶዶክሳውያን አኬዛ ከፍተዋል ኑ ምናምን እያላችሁ ምጽፉ አቁሙ። እዚህ ጠርተናል፣ እዚህ ይምጡ። እዚህ በስነ ስርዓቱ ሀኒቾ ሰዓት ትይዛለች። ዝም ብሎ መጠየቅ ብቻ አይፈቀድም። አሁን ዲቤት ነው። 10 ደቂቃ ይሰጠዋል፣ 10 ደቂቃ ይሰጠኛል፣ 10 ደቂቃ ለሌላው ይሰጠዋል። ምን ማለት ነው? 10 ደቂቃ የሚጠይቀውን ጥያቄ ይጠይቃል፣ 10 ደቂቃ ደግሞ ይጠየቃል። ከዛ ማጠቃላይ 2 ደቂቃ። እንደዚህ ዝም ብሎ ጠይቆ ብቻ መሄድ አይደለም እና ይምጣ። በነፃነት ነው። ማንም የሚገባ የለም። ሀኒቾ ነች ሰዓት የምትይዘው። ያንን አክብሮ ያንን ጥያቄ ተጠያይቆ ማጠቃለያ ሰጥቶ መውጣት ነው። ስለዚህ መምጣት ይችላሉ እዚህ ማለት ነው። ዴቭ ግን ዊዝ ኦል ዲው ሪስፔክት ዋናው ሰው ጋር መድረሱ አይደለ ትምህርቱ። መጀመሪያ እኮ እኛ እንጠይቅ እንግባ ስንል መጀመሪያ ዲቤት ነው የምንፈልገው ያልከው አንተ ነበርክና እዛ እንደውም ከ1,000 በላይ ሰው አለ እኔ እስከመወጣ ማለት ነው። ስለዚህ ምን ችግር አለው? ዋናው መማማሩ ትምህርቱ እስከሆነ ለምን እዚህ መምጣት ፈራ? ለምን ፈራ? ዴቭን ላውራው ሀና ቆይ አኬ ለምን ፈራ መምጣት? ዴቭን ላውራው ቤቱ ከፍቶ ዴቭን ታወራዋለህ። ግን እኔ እኮ ገብቻ አኬን አውርቼው ነው የመጣሁት እኮ ስለሰማሁሽ ዴቭን ላውራው ባለፈው አንዴ ቆይ ከዛ ሌላ ነገር ሲያወሩ ነበር ሰክራችሁ ምናምን ነገር። እኔ ያን ነገር ተቃውሞ እንደው ልለጥፍ እንደው ልክ አልነበርኩም፣ ተሳስቻለሁ። ጌታን ለእናንተ ክብርም ምናምን አያስፈልግም ምንም ነገር፣ ምክንያቱም ክብር አያስፈልጋችሁም እናንተ ሰውን ላይ ማላገጥ ምናምን ነገር ነው የምትይዙ። ስለዚህ አኬ ካልፈራ ጥራው ነው ወንድሞች አሉ እዚህ ጥያቄ ካለው ምናምን ካለው እዚህ ጥያቄው ይመለስለታል። ዲቤት ደግሞ ያረጋል ከፈለገ። ስለዚህ ክብረ ቢስ አትሆኑ እሺ ኦርቶዶክሳውያን። ያ እያንዳንዱ ነገር ኦርቶዶክሳውያን በጣም ታውቃላችሁ። አንድም ቀን ወደ ኦርቶዶክስ ጠጠር ወርውሬ አላውቅም። አንድም ቀን እዚህ ቲክቶክ ከመጣሁ እንዳውም የኦርቶዶክስን በጣም ዲፌንድ ሳደርግ ነበር። አሁን ግን አታክ ነው የተደረግነው እና የሆነ እንደ ውይይት ባለቤቶቹን የመጠየቅ ጉዳይ አይደለም የተደረገው። ልክ ሄሬሲ ትምህርት እንደያዘን ምንፍቅና ውስጥ እንዳለ ፕሮቴስታንቱ ጸጋ ብቻ የሚለው አስተምሮ ምንፍቅና እንደሆነ ተደርጎ አታክ ነው የተደረግነው። ይሄ ደግሞ ዝም ብለን እጃችንን አጣጥፈን ቁጭ የምንለው ጉዳይ አይደለም። በትምህርት ጉዳይ ከወገኖቻችን ጋር ያን ያህል የተሟገትን ከእናንተ ጋር ደግሞ በእጥፍ ነው የሚሆነው። ስለዚህ ይህንን ማወቅ አለባችሁ። ይህ አሁን ዲፌንስ ነው፣ ትምህርታችን ዲፌንስ ነው። ከሚቀጥለው ሳምንት ጀምሮ ካውንተር አታክ ይጀመራል። ይህንን መዘጋጀት አለባችሁ። ካውንተር አታክ ቤት እየከፈትን ከዚህ በኋላ ካውንተር አታክ እንጀምራለን። ጠረጴዛው ዞሯል ወደ እናንተ፣ ይህንን ወቁት እና ከቻለ ቢመጣ ጥሩ ነው ብትልኩለት። ከሱ ጋር ያሉ ወንድሞችን ቢመጡ ጥሩ ነው። ለምን ሂስትሪ ውስጥ መደበቅም ያው ሉትራን ጋር የማይሆን ነገር ስለሆነ ነው። ለምን ያው በሂስትሪም ደረጃ ቢኬድ በቢብሊካልም ነገር ኮንፌሽንም ቢባል ያው ሪስፖንድ ማድረግ ስለምንችል ማለት ነው። ያው ትሻላላችሁ ስትሉ ነው የነበረው በዚህ ደረጃ ስለሆነ ቢያንስ ከነሱ ጋር በታሪክም በመጽሐፍ ቅዱስም መነጋገር እንችላለን ስላላችሁ ብንነጋገር ጥሩ ነው። ለምን ያው የአጋንንት ትምህርት ነው ስትሉ ስለነበር ሶሎዎቹ እንግዲህ 3ቱ ሶሎዎች የቆምንባቸው እውነቶች ናቸው። ሉትራን የሆንበትም ምክንያት ስለሆነ ጸጋ ብቻ ቃሉ ብቻ እና እምነት ብቻ
ስለዚህ እንደ ሉትራን ደግሞ ላይክ መለያ ምልክቶቻችንም ናቸው ማንነታችንም። ስለዚህ በዚህ ጉዳይ ቀልድ የለም እያለ ያለ ነው። ስለዚህ እኛ ላይ ስለሆነ የተነገረው ልክ አይደላችሁም ሚስ ፕሬዘንት ስንደረግ የነበርነውም እኛ ስለነበረ አርብ እንደምንገባ ተናግረናል። ቀድመን ማስታወቂያም ተሰርቶ ተለቋል። ስለዚህ ቤት ከፍተን እንደምንጠብቅ በደንብ የታወቀ ነገር ስለሆነ ከዛ አንፃር ብታደርጉ ጥሩ። መታችሁ ብንወያይ ብናወራ ከመጽሐፍ ቅዱስም አንፃር ያለው ነገር ሰው እውነት ለድነቱ ኮንትሪቢዩት ማድረግ ይችላል ወይ የሚለው ነገር በደንብ እንወያይበታለን። ያው ይሄ መጀመሪያው ነው ዴቭ እንዳለው። ከዚህ በኋላ በደንብ ነው እንትን የምንለው። ለምን የማይነካን የተነካ ሶሎዎቹ ተነክተው ቀልድ የለምና ከቻላችሁ ነው። እኛ ምንድን ነው ኦክስበርግ እኛ ምንድን ነው ሌላ ቤት ያው ታውቃላችሁ ኦቨር እንትን ለማድረግ የሚፈለግ ነገር አለ። በስነስርዓትም ብንሄድ ብዙ ጊዜ እንደምታዩት ዲሚኒሽ የማድረግ ሰውን ምናምን አለ። ለማስወራትም አይቻልም። ስለዚህ ኤኒዌይ አሁን እሱን እንተውና ወደኛ ትምህርታችን እንሄዳለን። እኛ እኮ አንድ ትምህርት ብናነሳ ባዶ ነው የሚቀረው። ኦሪጂናል ሲን ታምናለህ ወይስ አታምንም ብትለው ብጥብጥ ነው የሚፈጠረው። አንድ ትምህርት እኛ እኮ የምናምነውንና የማናምነው ተጽፏል። አንድ ኦሪጂናል ሲንን ታምናለህ ወይስ አታምንም ብለህ ብትመጣ አገር የሚደባላለቅበት ነገር ነው ያለው። ኢቨን የተጻፈው ያንተ ነው ወይስ የሌላ የግል ሐሳብ ነው ወይስ የቤተክርስቲያን ይባል የቤተክርስቲያን ጽሑፍ የሚያሳይበት ነገር የሌለ ነው። ሰው በዚህ አይነት ሁኔታ ያለ ሰው ተጽፎ ገበያ ላይ የዋለና ማንኛውም ሰው ማንበብ የሚችለውን በደንብ የተጠናቀቀ ጽሑፍን የያዘ ሰው በዛ ልክ ጭቃ መቀባት አለ። ሉተርን አንስቶ አባቶችን ሰርቧል። ሬስመስ ጋር ባደረገው ነገር በጣም አቃሉ ከሬስመስ ጋር ሉተር አባቶችን እንደሚያከብር የተጻፈውን ጽሑፍ ላሳይ ይችላል። በተለይ እነ ጆን ክሪሶስቶም with due respect ነው የሚናገራቸው ይላል ራሱ። እንደዛ ያለውን አባቶችን ሲሳደብ ነበረ ምናምን አይነት ነገር እያነሳ ደግሞ እኛን አርጊው ልታረግ እኛን ክሪቲሳይዝ ልታረግ ከፈለክ ሉተርን ከበደን ፊሊፕ ማነክተንን ምናምን አይደለም። ኮንፌሽናችንን እሱን ስትነካገን እንደዚህ እንመጣለን። ኮንፌሽናችን የእምነት አቋማችንን ከነካገን we are here። ሉተርን መሰረት ትችላለህ። ሽንት ቤት ቁጭ ብሎ ነው እንደዚህ ነው ምናምን ከሌላ ቦታ ወስደህ ልጽፍ ትችላለህ። we don't mind that። በሱ የእኛን ትምህርት ልታቆሽሽ አትችልም። ግን when it comes to our confession book of concord ላይ ያለውን ግን የእምነታችንን አገዳ ከነካገን ወደ አንተም የእምነት አገዳ እንደምንመጣ let's now come here። ያንተን የእምነት አገዳ እንዴት ባዶ ማድረግ እንደሚቻል ደግሞ እንነጋገራለን። ምክንያቱም እስከዛሬ with respect ነው ከአባቶች ጋር እዚህ ጋር ስናወራ የነበረው በመከባበር ነው። አሁንም ያንን ነገር እንቀጥላለን with respect። ግን ኮንፌሽናችንን ነክተህ ጥሩ ያልሆነ ነገር ከተናገርክ ግን ቅድምም ዴቭ እንዳለው ናው እንትኑ ይዞራል የሚል ነገር ስለሆነ ጥሩ አይደለም። በዛ የታካሄድ መሄድ የለብንም። ግን በመማማር የኛ እምነት ይሄ ነው ያንተ እምነት ይሄ ነው የሚለውን ነገር በማድረግ መቀጠል እንችላለን። ኢቭን ሌላ ነገር ሳናነሳ ራሱ ፓሲቭ የሚለውን ነገር አታውቀው። ፓሲቭ ዊልን አታውቀው። የሆነች ቦታ አንድ ነገር ነው ያነበብከው። ሉተር ጌርሃርድ ምን እንዳለ፣ ሜላንክተን ምን እንዳለ፣ ኬሚንግስ ምን እንዳለ የምታውቀው ነገር የለም በእነዚህ ነገሮች ላይ። it is so deep። አሁን የምንለውን ኦሪጂናል ሲን እንኳን ወገኖቼ ኦሪጂናል ሲን ስሩ ታይም ዴቨሎፕ የሆነ ነገር ነው። እስከ ኦገስቲን ድረስ በፓሌጃን እና በሰሚ ፓሌጃን ጊዜ ጉዳዮች የተነሱ ናቸው። ኢቭን የቀደሙት አባቶች ራሳቸው አንድ ቦታ የተለየ ነገር ይላሉ፣ አንድ ቦታ የተለየ ነገር የሚሉት በዛ ዘመን በስብከታቸው ያነሱት ነው እንጂ በዶክትሪን ደረጃ እደግመዋለሁ፣ ለመጀመሪያ ጊዜ በዶክትሪን ደረጃ የቤተ ክርስቲያን ዶክተር የሚባለው ዶክተር ኦፍ ቸርች የሚባለው ኦገስቲን እነሱ ናቸው ሲስተማታይዝድ ያደረጉት በ4ኛው መቶ ክፍለ ዘመን ቤተ ክርስቲያን አንድ በነበረችበት።
ያንን አንድ በነበረችበት የነበረውን ዶክትሪን ወስደህ ሉተር ጋር ወስደህ ለማቃለል መሞከር ምናልባት ሞር ስማርት የሆኑ ሰዎች ደግሞ ከኋላ እንዳሉ ልታቅ ይገባል። አሁን ዛሬ ስትጠራ የሆነ ቤት ላይ ቁጭ ብለህ ኑ እዚህ እኛ ቤት ከፍተን ማስታወቂያ ሰርተን ያ የእናንተን ቤት አፍርሱና የሆነ እንትን አይ ዶንት ኖ ሲሳይን በዚህ በጣም አዝነናል። እዛ ቤት ሆነ ሞቅ ስታረግ ነበረ። ሌሊት ሁሉ ከሜኒኪያኖች ጋር አያይዞ ተናግሯል። መልስ መስጠት አለባቸው ብሎ እሱ ቤት እንዲካሄድ ነው የፈለገው። ኖ እኛ ቤት አለን፣ እናስተምራለን። ጥያቄ ያለው ነገር ከዚህ ቀደም ዓመት ሞልቶናል። ጥያቄ ያለበት ሰው ይመጣል፣ እንጠያየቃለን። ዊዝ ሪስፔክት ዳስ ኦል። ግን እዛ ጥግ ይዞ ኑ ቤታችሁን አፍርሳችሁ የኔ ቤት ይሻላል አይነት ነገር አይሰራም። ኤኒዌይ ወይ አንደርስታንድ ዩ። በዚህ እንቀጥላለን። በቃ እንትንም በልና ከዚህ በፊትም ዴቭ አንድ ያነሳው ጥያቄ ነበረ። ከሱም ጀምረን እያወራንበት እንትን ብንል ጥሩ። በተለይ ከኢንፋንቶች አንጻር ዴቭ የጠየቀው ጥያቄ ነበረ። ለኢንፋንቶች እንዴት ነው አፕላይ የምታደርጉት ኮኦፕሬሽንን? ጸጋ ብቻ ትክክለኛ አስተምሮ አይደለም ካላችሁ ህፃናቶችስ የሚል ጥያቄ ዴቭም አንስቶለት ነበረ። ለምን ያው በፈቃዳቸው ነው ወይ የዳኑት የሚል ጥያቄም ስለሚመጣ ፕላስ ደግሞ የዴቭንም ሪፊዩት አድርገናል ብለው ነበረ። እንግዲህ እኔ እስካየሁት ሪፊዩት የተደረገ ነገር አላየሁም። ጭራሽ ኤክሰፕሽናል ኬዝ ማለትም ጀምሯል የኢንፋንቶችን ነገር እና እስኪ እሱ ላይ ብናወራበት ጥሩ ነው። ዴቭ አንተ ጀምርበትና። ያ የማይመለስ ጥያቄ ነው። ኢንኮንሲስተንሲ ነው የምናየው በዚህ ትምህርታቸው ማለት ነው። ምክንያቱም አዋቂ ጋር ሲመጣ ፓሲቭ አይደለም፣ ኮኦፕሬት አድርጎ ነው ድነቱ የሚፈጸመው ይባላል። ኦኬ መልካም፣ ኮንሲስተንሲ ያለው ወይ? ምክንያቱም አብዛኛው ሰው የሚጠመቀው በ40 ቀኑና በ80 ቀኑ ነው ሪጀነሬት የሚያደርገው በጥምቀት። ኦኬ ህፃኑ አምኖ ወይም ደግሞ ፈቅዶ ነው ወይ የሚጠመቀው? አይ በወላጆቹ እምነት ነው። ኦኬ ስለዚህ የወላጆቹ እምነት በግድ ነው የተጫነበት ማለት ነው ልጁ ላይ በግድ። ልጁ እኮ ኢቲስት መሆን ይፈልግ ነበረ፣ ሊሆን ይፈልግ ነበረ ሲያደግ፣ ወይ ደግሞ ሙስሊም ሊሆን ይፈልግ ነበረ፣ ወይ ደግሞ ፖለቲከኛ ሊሆን ይፈልግ፣ ምን ሊሆን እንደተፈለገ ራሱ አይታወቅም። ልጁ ላይ በእሱ አናሎጂ ነው የሚሄደው። እኛ የህፃናትን ጥምቀት እንቀበላለን በእሱ አናሎጂ። ተገዳችሁ ነው እንትን ያላችሁት ስላለ ማለት ነው። ስለዚህ ህፃኑ ተገዶ ነው የወላጆቹ ፍላጎት በእሱ ላይ የተጫነው ማለት ነው። ይሄ ማለት ኢንኮንሲስተንሲ ይታይበታል ማለት ነው ትምህርታቸው። አዋቂው ላይ ሌላ፣ ህፃኑ ላይ ሌላ ነው የሚሆነው። ገባችሁ? እኛ ግን በጥምቀት ዙሪያ ራሱ ለሁለቱም ጸጋ ነው ነው በጸጋው እምነትን ይሰጠዋል ነው የምንለው። አዋቂው በቃሉ በኩል እምነትን ያገኛል፣ በሚንስ ኦፍ ግሬስ ነው እያንዳንዱን ነገር እንትን የምንለው። ህፃኑም ደግሞ በሚንስ ኦፍ ግሬስ ስለሆነ ጥምቀት በዛ በኩል እምነትን እግዚአብሔር በሱ ይፈጥርለታል ወይም ደግሞ እምነትን ይሰጠዋል ነው የምንለው። ኮንሲስተንሲ አለው። ልክ ለአዋቂው በሚንስ ኦፍ ግሬስ በቃሉ በኩል እምነትን እንደሚፈጥርለት ለህፃኑ ደግሞ በጥምቀት በኩል እምነትን ይፈጥርለታል፣ ይሰጠዋል ብለን እንላለን። ኮንሲስተንሲ ያለው ነው የእኛ ትምህርት ማለት ነው። ወደዚህ ጋር ግን ስንመጣ ኢንኮንሲስተንሲ ይታይበታል። አይ ለህፃናት ኤክሰፕሽን አለው የሚል ማስረጃ እንፈልጋለን። የቤተ ክርስቲያናችሁን ዶክመንት ለህፃናቶች እንደዚህ ኤክሰፕሽን አለው ፓሲቭ ሆኖ እንትን እንዲል ለእነሱ ብቻ የተለየ ዶክመንት ከቤተ ክርስቲያን አባትም ይሁን ከቤተ ክርስቲያናችሁም ይሁን ከየትም ዶክመንት በማስረጃ ነው የምናወራው። የእኛ በማስረጃ ላይ የቀረበው ኮንፌሽናችን እየተጠቀሰ በማስረጃ እንጂ በንግግር አናምንም። ማስረጃ ይመጣል በዛ ላይ ማለት ነው። እንደገናም ደግሞ እግዚአብሔር የድነት መንገዱስ የተለያየ ነው ወይ? እዚህ ጋር ሌላ እዚህ ጋር ሌላ የሚለው ነገር በጣም ኢንኮንሲስተንሲ ያለበት የድነት የሳልቬሽን ጉዳይ ነው የሚታየው እዛ ቦታ ላይ ማለት ነው። ይህንን የምለው ለምንድን ነው? በሱ አናሎጂ ነው፣ እሱ በሄደበት አናሎጂ ነው እንጂ በህፃናት ላይ የህፃናትን ጥምቀት ሳንቀበል ወይ እንትን ሳንል ቀርተን አይደለም። ኢንኮንሲስተንሲ ግን አለው። አዋቂው ጋር ሌላ፣ ህፃኑ ጋር ሌላ ነው የነሱ ኢንኮንሲስተንሲ ይታይበታል። ጨምሩበት። ሊመልሱ እኔ ዴቮ አሁን አንተ እያልክ ያለኸው ህፃኑ ሮቦት ነው እያልክ ነው? በህፃነታቸው የተጠመቁ ሁሉ እያልክ ነው? በህፃነታቸው የተጠመቁ ሁሉ እንደ ሮቦት የእናታቸውና የአባታቸው እምነት ተጭኖባቸው ነው እያልክ ነው?
በእሱ አናሎጂ በግድ ነው የተጫነበት። የወላጆቹ ፍላጎት በግድ ነው የተጫነበት ህፃኑ ላይ። ስለዚህ ህፃናቶች በህፃንነት የተጠመቁ ሁሉ እንደ ሮቦት ነው የተቆጠሩት እያልከኝ ነው። በጣም ነው የሚገርመው እንጂ ልጁ ፈልጎ እዚህ ላይ ግን አንድ መነሳት ያለበት ጥያቄ የምለው ወይም እስካሁን ያልገባኝም ያልተመለሰልኝም ጥያቄ እነሱ የተጠመቁት ለኃጢአት ይቅርታ ነው ወይስ አይደለም? ሁለት ሀሳብ የሆኑብኝ በጣም የተቸገርኩበት ነገር ነው። ለምን ያው እቺ ህፃናቶች ለኃጢአት ስርየት ነው የተጠመቁት የሚለው ነገር ከተነሳ ያው ሌላ የሚመታ ማሳብ አለ እና እሱ ነገር ቢያጠሩልን በጣም ደስተኛ ነው መሆኑ። በተለይ ለህፃናቶች ኤክሰፕሽናል ሆኖ ከዛ ለአዋቂው ደግሞ የሚቀየር ነገር ያው ሁሌኛ ነው አኪዝ ሲያረጉን ስለነበረ በዚህ ጉዳይ አንደኛ ዴቡም እንዳለው ነው ኤክሰፕሽናል የሚል ነገር እንፈልጋለን። ሁለተኛ እውነት ለኃጢአት ስርየት ነው ወይ እናንተ ህፃናት የተጠመቁት እናንተ የተጠመቃችሁት? እናንተ ለድነት ከሆነ በህፃንነት የተጠመቃችሁት እንግዲህ ለድነት ከሆነ ከምንድን ነው የዳናችሁት? ምንድነው ሪጀነሬት ከሆናችሁ ወይም ደግሞ ዳግም ከተወለዳችሁ ከምን ወደ ምንድን ነው የመጣችሁት? በራሳችሁ አቅም ነው? በራሳችሁ ጉልበት ነው? በቤተሰብ ፈቃድ ነው አላችሁ። የቤተሰብ ፈቃድ ምንድን ነው እዛ ላይ የሚጨምረው ነገር? ቤተሰብ በዛ ቤተሰብ ውስጥ መሆናችሁ ለእናንተ ያው የአማኝ ቤተሰብ ውስጥ ያለ ነው የሚጠመቀው። ኦብቪስሊ መቼም መንገድ ላይ ያለ ህፃን ብድግ አድርገን አናጠምቅም። ግን ምንድን ነው ኮንትሪቢዩት የሚያደርገው ነገር? የዛ አማኝ ቤተሰብ ልጅ መሆናችሁ ለእናንተ መዳን እግዚአብሔር ተጠቅሞባቸው ነው ኦብቪስሊ ቤተሰቦቻችን። ግን ድነናል ስትሉ ምንድን ነው እያላችሁ ያላችሁ? ሀኒቾ እንደውም ከቻልሽ ብታሰሚልኝም ደስ ይለኛል። 100% ምንም እኛ እንከራከርም ድነት በእግዚአብሔር ነው ብሎ እየተናገረ ከዛ ደግሞ የኔ ኮንትሪቢዩሽን አለ ማለቱ እኔ አኬ ግራ ያጋባኝ ነገር ነው ቪዲዮን ካየው በኋላ እና ምን ማለት ነው እርስ በራሱ የሚጋጭ ኮንክሉዥን። 100% እኛ እናምናለን እግዚአብሔር በጸጋው አድኖናል ይላል። ከዛ ደግሞ እዚህ ጋር የኔ ኮንትሪቢዩሽን አለ የሚለው ነገር አብሮ የሚሄድ ነገር አለ። ስለዚህ ኢንፋንቶች በተለይ የእናንተ የኦርቶዶክስ ልጆች ለኃጢአት ይቅርታ ነው የተጠመቃችሁት? ለኃጢአት ይቅርታ ነው ወይ የተጠመቃችሁት? አዎ ከሆነ ከዛ በኋላ መነጋገር እንችላለን። ለሱም በቂ ማስረጃ ስለምንፈልግ ያው ከኮፕቲኮች የተለየ መልስ እንዳላችሁ እናውቃለን። ያ እሱ እንዳለ ሆኖ እንግዲህ በህፃነት የተጠምቅ ያለው ያላችሁ እዛ ቤት በህፃነት የተጠምቅ ያለው ያላችሁ ጥምቀታችሁ እንደገና ኮስችን ውስጥ ገብቷል። ለምን በቤተ ክርስቲያን ውስጥ አባቶች ሁሉም ጥምቀት ለህፃናት ይሁን ለትልቅ ሰው ይሁን ገና የተወለደ ህፃን ትኩስ ህፃን ማንበብ ይችላለሁ ብዙ ጊዜ ስላነበብ ነው እኛ ጥምቀትና ቅዱስ ቁርባን ሰልችቶናል ማለት የምንችለውን ያህል ብለናል። ነገር ግን ኢቭን ሌትስ ካም ባክ ቱ ጥምቀት ራሱ ወደ እናንተ በህፃንነታችሁ የተጠመቃችሁ እግዚአብሔር ጸጋውን ሰጥቶን ለኃጢአት ስርየት ነው ያላላችሁ ከቤተ ክርስቲያን አባቶች ጉባኤ ተቆርጣችሁ የላችሁ። ፔሪድ። አባቶች በመላት ጥምቀት ለኃጢአት ስርየት ነው ብለው ያስተማሩትን ለህፃን ይሁን ለትልቅ ጥምቀት ግን በህፃኑ ለኃጢአት ስርየት አይደለም የተባለ ከሆነ በህፃንነታችሁ የተጠመቃችሁ ሁላችሁ ጥምቀታችሁ ለኃጢአት ስርየት ስላልሆነ ህፃንነታችሁ የተጠመቃችሁ ሁላችሁ ባዶ ነው እያለ ነው። ጥሩ ነው። እንደዚህ አይነት ማይክሮፎን ያስፈልጋል። በድጋ አንደኛ እሱ ነው። ሁለተኛው ኦሪጂናል ሲን የለም ካላችሁ በኃጢአታችሁና በበደላችሁ ሙታን የሚለውን እንዴት ልትተረጉሙ ነው? ሙታን ማለት አንድ አይን ጨፍኖ አንድ አይን ማብራት ነው። በመንፈሳዊ ዓለም መሞት ማለት አንድ አይን ጨፍኖ አንድ አይን ማብራት ነው
ወይስ ግማሽ ግማሽ መሞት ነው? የመሳሰሉ ጥያቄዎችን ያስነሳል። ኤንድሪው እያስተጋባ ነው አኪ ሲያወራ። ያ ስለዚህ እነዚህ ጥያቄዎች ሁሉ ይነሳሉ። ይሄ ከዚህ ከግሬስ ጋር የሚነሳ ነው ባይዘወይ ሌላ ጎትቶ ለማምጣት አይደለም። ምክንያቱም ማነው ዮኒ ማኛ ቤትም ገብተን ይሄንኑ ጎትቶ በ2000 በ3000 ሰዎች መሃል እኛ ጊዜ ስላልነበረን ነው እንጂ ይሄው ዛሬ ቃሌን ፈጽመናል። የዛን ቀንም ለልደትም ሲሉ ጊዜ ያለን መታችሁ እኛ ቤት እናወራለን ብለናል። እና ግን የእናንተም ይነሳል ነው የእናንተ ሌትስ ሲ የእናንተ ምንድን ነው ያለው? እስቲ ብድግ ብድግ አድርገን እንየው ምን እንዳለው ከእጃቸው። ስለዚህ ጸጋ ብቻ እኛ እግዚአብሔርን ከፍ የምናደርገው የተሰራው ስራ ሁሉ በእግዚአብሔር ነው። እኔ አሻሮ ይዤ ወደ ቆሎ አልተጠጋሁም። እኔ በኃጢአት በኦሪጂናል ሲን የተነሳ ኤፌሶን 2ን ትቼ በኃጢአታችሁ ሞታሃል እያለኝ አይ ግማሽ አይኔ ይሰራል፣ ስለዚህ ጸጋው ሲመጣ እኔም ነኝ አክቲቭሊ ሪስፖንድ ያረኩት ካልከኝ ክሬዲቱን ማን ነው የሚወስደው ነው? በድነትህ ውስጥ ለማን ነው ክሬዲቱን የምንሰጠው? ለአንተም ለእግዚአብሔርም። አንተ አክቲቭሊ ኮኦፕሬት አድርጌያለሁ ካልክ ማን ነው ክሬዲቱን የሚወስደው? የማዳን ጉዳይ ላይ ማን ነው ክሬዲቱን የሚወስደው የሚለው ጥያቄ ይነሳል። ምክንያቱስ ፓሲቭሊ ሪሲቭ አድርገህ ካልሆነ እግዚአብሔር ጸጋ ወደ እኔ ሲመጣ እኔም ደግሞ በራሴ ተነሳሽነት ፕሮዲውስ አድርጌ እምነትና ፈቃዴን እኔም ደግሞ ኮኦፕሬት አድርጌያለሁ ካልክ ስለዚህ በማዳን ውስጥ 50% ያንተ ነው 50% የእግዚአብሔር ነው እያልከኝ ነው። ይሄ ደግሞ የእግዚአብሔርን ልጅ ከሰማይ ከዙፋኑ ያወረደውን ስለ ኃጢአታችን የሞተውን በነፃ ጸጋውን የሰጠንን ሊያድነን የመጣውን ኖ አንተ 50% ነህ እኔ ደግሞ ራሴ አክቲቭሊ 50% ይዤ ነው የመጣሁት ብለህ ጸጋውን ማክፋፋት ነው። እደግማለሁ፣ የእግዚአብሔርን የመስቀል ላይ ስራን ማክፋፋት ነው። ፎርዛት ማተር አንዳንድ ፕሮቴስታንቶችም አንበሳ ወርድለታለሁ ምናምን ስትሉ የነበራችሁ የምትናገሩትን ነገር አታውቁ። ሊዲያ መስማትን ሰምታ ነበረ፣ ወንጌሉን ጆሮዋ ነበር። አዎ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ልክ ነው። ነገር ግን ይሄ ሁሉ ኤክስተርናሊ ሆኖ ሳለ እግዚአብሔር ልቧን ከፈተው። የተዘጋ ነገር ነው የተከፈተው። የሞተ ነገር ነው ህይወት የሚሰጠው። ልቧን ከፈተ ማለት በመጽሐፍ ቅዱስ ውስጥ ልብ ማለት ዘኢነር ኮር ዘኢነር ፐርሰን ማለት ነው። ፈቃድን፣ ዕውቀትን፣ ስሜትን የያዘው ፓርት የሶል ፋክልቲ ማለት ነው። ይሄንን ነው እግዚአብሔር ከፈተ ሲል የምንለው። እግዚአብሔር አምላክን በፍጹም ልብህ እመን ሲል መጽሐፍ ቅዱስ አውቄ በኮግኒቲቭ ኖሌጅ ያውቀዋለሁ ብዬ እንድትሄድ አይደለም። በማይንድህ፣ በዊልህ፣ በኢሞሽንህ ቶታሊ ሰረንደር ማድረግ ነው። ስለዚህ እኔም አክቲቭሊ በመዳን በሳሊቬሽን ውስጥ የኔም አስተዋጽኦ 50% ይሁን 25% ይሁን 1% በለኝ ካለ በመዳን ውስጥ ክብሩን ሁሉ የሚወስደው እግዚአብሔር ብቻ ሳይሆን አንተም እግዚአብሔርም ልትሆኑ ነው። ይሄ ደግሞ የእግዚአብሔርን ልጅ ወደ ምድር መጥቶ በመስቀል ላይ ያዳነንን መሬት ላይ መጣል ማለት ነው። ለዚህ ነው ቤተክርስቲያን
በኦሪጂናል ሲን አናቴማ ያደረገችው ህፃናትን የማያስጠምቁ አናቴማ ያለችው ህፃናት መጠመቅ ትኩስ ህፃን ራሱ ቢችል መጠመቅ አለ ያሉበት አናቴማ የማያስጠምቁ። ምክንያቱም ካርቴጅም ኦሬንጅን ብታዩት እነ ፕላጂያን ኃጢአት የለም ችግር የለም በራሳችን እናደርጋለን ለሚሉት ነው አናቴማ ያደረጉት። ስለዚህ ቶታሊ የኦሪጂናል ሲን ዶክተሪንን ባለመቀበል ብዙ ትምህርትህ በአንድ ጊዜ ይፈርሳል ነው እያለን። ብዙ ትምህርትህ በአንዴ ነው የሚፈራርሰው። ስለዚህ በህፃነታችሁ የተጠመቃችሁት ለኃጢአት ስርየት ካልሆነ አስቡበት። በሰዎች በቤተሰብ መጥቶ የቤተሰቦቻችሁ እምነት ህፃኑ ላይ ተጭኖ ከሆነ አስቡበት ለማለት ነው። አመሰግናለሁ። ቀጥሉ ወገኖቼ። እኔ ወደ ምሳም ስለሚሄድ ቀጥል አቤሎ። አይ ብዙ ማወራው ነገር የለም። አይ ቲንክ ከኛ ወገን ነው ባልልም የሆነ ልጅ ብዙ ነገር ሲያወራ ሰምቻለሁ እና ኦልሬዲ አንመጣም ብለዋል እና ምናልባት ጠዋት ሌሊት ተነስቶ ሊያማን ተኝቶ ካልሆነ እሱን ልጅ ቢጠራ አሪፍ ነው ላለው ከሱ ጥያቄ ብንቀበልና ከትምህርቱ አንጻር እኔ ኦርቶዶክስ ነኝ ሲልም ጭምር ስለነበረ ጀስት የሆነ ገስት ላይ ተቀምጦ ሀሜት ሳይሆን ፊት ለፊት መነጋገሩ የተሻለ ነው ብዬ ስለማሰብ ለሱም ምናልባት ካለማወቅም ሊሆን ይችላል አንደርስታንዲንግ ሊጎልም ይችላል እና ቢመጣ እሱ ብቻ ሳይሆን አንድ 3 ሰዎች ናቸው መሰለኝ እንደዛ እያወሩ የነበረው የኛ ሰዎች ጀስት በዚህ አንደርስታንዲንግ ኦር በዚህ አስተምሮ ትክክል አይደላችሁም፣ ተሳስታችኋል፣ ኦርቶዶክሳውያን ሞግቷችኋል ስትሉ የነበራችሁ ሰዎችም ብትመጡ ፊት ለፊት ብንነጋገር በጣም አሪፍ ነው ከእናንተ ጋር ማለት ነው። ሲቀጥል ማለት ምለው በትምህርቱ ላይ አንዳንድ ጊዜ ያው ብዙ ነገሮችን ሪፈር ያደርጋል። አይ ነው ግን ኮንፌሽን ላይ ያለን ነገር አንስተው ሜካኒዝም የእናንተ አባቶች ናቸው ብሎ አንድን የተቃወመን አካል መናገር ተገቢ ነው ብዬ አላስብም። ምክንያቱም ኦልሬዲ ይህንን እኛ እናወግዛለን እኛ አንቀበልም ካልን በኋላ ኖ እናንተ ብትሉም እኔ ግን የእናንተ አባቶች እላቸዋለሁ ብሎ ማስቀመጥ በጣም እንደሚያነብ ሰው ኦር ብዙ ነገሮችን ሪፈር እንደሚያደርግ ሰው ከሱ አልጠብቅም። ኦልሬዲ አናቴማ አድርገን ያስቀመጥናቸውን ኦር ትክክል አይደሉም ከነዚህ አንጻር አይደለም የኛ አስተሳሰብ ኦር የነዚህን አስተምሮ አንቀበልም ያልናቸውን ሰዎች አባቶቻችሁ ናቸው ማለት በጣም የሳተ መንገድ ነው ብዬ አስባለሁ። ከፓሲቭ አክቲቭ አንጻር ደግሞ ስናወራ በጣም አሪፍ ፖይንቶችን ነው አኪ ሲያነሳ የነበረው። ዴቫም ባለፈው ፖስት ላይ አይቼ ነበርና ከኒቂያ እምነት መግለጫ አንጻር ነው እሱን አያይዘን የምናወራው። እንዴት ነው ከኒቂያ እምነት መግለጫ አንጻር የጥምቀትን ሂደት ስናይና ባለፈው አክሊል ኤክስፕሌን ካደረገው አንጻር ስናይ እኔ የአክሊል ኮንሲስተንሲ ነው ኮንሲስተንሲውን የጠበቀ ነው ብዬ አላስብም። ምክንያቱም ጥምቀቱ ዳይሬክትሊ ፈንክሽን የሚያደርገው ለኃጢአት ስርየት ነው የሚል ነው እንጂ ይሄ ምንድነው የሆኑ ሰዎች ባመኑልኝ እምነት የኔ ድነት ይፈጸማል የሚለውን ሐሳብ ኤክስፕሌን ያደርጋል ብዬ አላስብም። እንደዛም ሊሆን አይችልም። ከዛ ባለፈ ስለ አክቲቭ እና ስለ ፓሲቭ ስንነጋገር ህፃናቶቹ ኦልሬዲ ምንም ሪያክት አያደርጉም፣ ምንም ምላሽ አይሰጡም። ግን ቤተሰቦቻቸው ለነሱ አክቲቭ ናቸው
የሚል ሎጂክ በራሱ እኔ የተምታታ ነው ብዬ ነው ማሰቡ። ከዚህ አንጻር የተቀመጡ ጽሁፎች ካሉ ቼክ ብናደርጋቸው አሪፍ ነው ብዬ አስባለሁ። ቴንኪው። ጥያቄ ያላቸው ሰዎች ቢገቡ አቤላ ዝም ብሎ ማን ነው ልጅ ደግሞ ያልከው? ቢመጣ አሪፍ ነው። አቤላ አይ ቲንክ ሳሚ ሳሚ የሚባለው አስታውስከው ዴቫ የሆነ ሰዓት ብዙ ገመና ሸፍነላቸው ነው አይ አሁን ከኛ ወገን የሆነው አሁን ሳሚ ስለተናደደብኝ ነው እንደዛ እንትን የሚለው ባለፈውም ስለተናደዱብኝ ነው እንደዛ የሚለው እንጂ አሁን ከፕሮቴስታንት ውስጥ ያሉ አንዳንድ ሰዎች እንደዚህ ቢናገሩ እሱን በቤት ውስጥ እርስ በራሳችን ቀስ ብለን እንነጋገራለን። አሁን ሁሉም ነገር ወደዚህ ነው፣ ወደ ጦር ግንባር። መንጌ ልክ እንዳለው ሁሉም ነገር ወደ ጦር ግንባር እንዳለ ፊታችን ዞሯል። ወደዛ ላንመለስ ማለት ነው። ስለዚህ ወደዚህ ብቻ ነው። ወደዚህ ከሚቀጥለው ሳምንት ጀምሮ በጣም እስከዛሬ ቲክቶክ ላይ ተወርቶ ተነስቶ የማያውቅ ከባድ አጀንዳ ይዘን እንገባለን። ስለዚህ ተዘጋጁ። መጨመር የምፈልገው ነገር ዲቫ አሁን የኛውን ሙግት ኦር እኛ ከኮንፌሽን አንጻር ያስቀመጥነውን ሀሳብ ለመሞገት በጽሁፍ ደረጃ አሴ ዶክትሪናል ያስቀመጣችሁ ጽሁፍ ካለ እናመዛዝ ነው፣ ቼክ እናድርግ። ማለት የኛ ትክክል ነው ካላችሁ እስቲ ይሄ ፖዚቲቭሊ ነው ዶአስ ዶክትሪናሊ በጸጋ ላይ ኦር ይህንን አስቀምጠናል የምትሉት ነገር ካለ ቼክ ብናደርገው ብትሰጡን፣ እንደ ዶክትሪናሊ ያስቀመጣችሁት ነገር ማለት ነው ካላችሁ ይፍ ነው እሱንም ካላችሁ እንጂ አንድ ሰው ብድግ ብሎ ጀስት ቲክቶኩን ከፍቶ ላይፍ ከፍቶ መሞገት ወር ይሄ ትምህርት ትክክል አይደለም ሲል ግራውንድ ያስፈልገዋል። ምንድን ነው ግራውንድክ? ቤተክርስቲያን ምን ትላለች ስለዚህ ጉዳይ የሚለውን ነገር ብናይና እኛም ደግሞ ከእናንተ አንጻር ይሄንን ኤክስፕሌን የምናደርገው ብለን ሪስፖንስ እንድንሰጥ ያስቀመጣችሁት ነገር ካለ ንገሩን። ስትገቡ ለጥያቄ ምናምን ባይዜ ቀጥታ መጠይቃችሁ ልትሞግት ምን ይዘን የገባው የሚለውን ነው። አሁን ለጥያቄ የምትገቡ ሰዎች ምናልባት የእኛን ትምህርት በትምህርት ደረጃ ልትሞግቱ ምንድን ነው ይዛችሁ የመጣችሁት? የእናንተ ትምህርት የዛኔ ድነናል፣ እየዳንን ነው፣ እንድናለን የሚለውን አስተምሮ እስቲ ከእናንተ አባቶች ሲባል ጀስት ላይክ ጳውሎስ እንዳለው ሳይሆን መነጋገር ያለብን ያ ጳውሎስ የሁላችንም አባት ነው፣ ግን ከቤተ ክርስቲያን አባት ጥቀስልኝ ሲባል ጳውሎስ እንዳለው ሳይሆን መሆን ያለበት የኔ ቤተ ክርስቲያን አስተምሮ ይሄውና የአንተ ቤተ ክርስቲያን አስተምሮ ስህተት ነው ያልኩት በዚህ ትምህርቴ ነው ብሎ ለመሞገት ያበቃችሁን አስተምሮ መጀመሪያ ያሳዩን ብለን ነው በትልቁ እናደርጋችሁና አስተምሯችሁን ታሳዩን አላችሁ። ዘን አስተምሯችንን እንገልጣለን። ከዛ በኋላ ዲስከስ እናደርጋለን። የቱ ነው የአባቶች አስተምህሮ፣ የቱ ነው የአባቶች አስተምህሮ ያለው ነው፣ የቱ ነው መጽሐፍ ቅዱሳዊ የሚለውን በዶክመንት ደረጃ እያስተያየን መነጋገራችን አሪፍ ነው ብዬ አስባለሁ። ጀስት ላይክ የሆነ ዳር ላይ ቆሞ የፈለገውን እቀበላለሁ ያልፈለገውን አልቀበልም እንደሚለው መሆን ስለሌለበትም ከአሁን በኋላም በዛዊ ስለማንቀጥል ማለት ነው። ቴንኪው። እዚህ ጋር ምናልባት መጨምሮ ሀሳብ አቤላ ተባረክ። የቪ ያልከው ነገር በጣም ቆንጆ ነው። የአቤላን ኮንሰርን ብረዳም አሁን ትኩረታችንን አድርገን በተለይ በወንጌላውያን አስተምሮ በተለይ ደግሞ በሉትራን አስተምሮ ላይ ለተነሳው ተቃውሞ አጸፋዊ ምላሽ ለመስጠት ስለሆነ በጎን በኩል ወንጌላውያን አማኞች ነው የሉትራንን አስተምሮ በሚመለከት መልስ ለሚሰጡ ሰዎች አላስፈላጊ አስተያየት የሚሰጡ ወንድሞቻችን በውስጥ መስመር አውርተን የምንጨርሰው ይሆናል እና አቤላ ተባረክ፣ ጌታ ይባርክ። ኮንሰርንን በጣም ነው የማደንቀው። እግዚአብሔር ይባርክ። ምናልባት እኔ እዚህ ጋር መጨመር የምፈልገው ነገር አይታችሁ ከሆነ የአኬ የላይቭ ፕሮግራም
ሐዋርያዊ መልሶች ማለት ነው። የላይቭ ፕሮግራም የጸጋ ብቻ የሚለውን የላይቭ ፕሮግራም ሲያደርግ እንደ ታይትል አድርጎ ያስቀመጠው ነገር አይታችሁ ከሆነ የፕሮቴስታንቱ የመናፍቅ አያስተምሩም በታተነው የሚል ነው። እንግዲህ የፕሮቴስታንቱ የስተት አስተምሮ ብሎ ያነሳው የሉትራንን እና የሪፎርምድን የነገረ ድነት በተለይ ጸጋ ብቻ የሚለውን አስተምሮ በሚመለከት ነው። እንግዲህ ሉትራን ላይ የሚያነሳው ተቃውሞ እንግዲህ እንዳረሱ አንደኛው ነጥብ ሐሰተኞች ናቸው ወይም ደግሞ ምናፍቃን ናቸው ብለው ነው ሌብል የሚያደርጉት። ለምን ከሉትራን አንጻር ሲያስቀምጡ ወይም ከካልቪኒዝም ወይም ከሪፎርምድ አንጻር ሲያነሱ ያነሳው ነጥብ ምንድን ነው? ይሄ ምንድን ነው? ወንጌል ከተሰበከ በኋላ ግለሰቡ ወንጌል የተሰበከለት ሰው ማመን ይችላል የሚል አቋም ነው ፕሮሞት ሲያደርግ የነበረው። በተቃራኒው ኖ ማመን አይችልም፣ እምነት ከእግዚአብሔር የሚሰጥ ስጦታ ነው የሚል ትምህርት የሚያስተምሩ ሰዎችም ምን ብሏል? መናፍቃይ ብሏል። ይሄ አንደኛው ነጥብ ነው። ነገር ግን ይመለስና ስለ ሕፃናት ጥምቀት ሲያነሳ ትልልቁ ጎልማሳው በማመን ነው ዳግም ይወለደው ይልና ሕፃናት ጋር ሲመጣ ቤተሰቦቻቸው ያምኑላቸዋል ካለ ሕፃናት አያምኑም ማለት ነው። ስለማያምኑ ቤተሰቦቻቸው ስለሚያምኑላቸው በማመን መዳን፣ በግለሰቡ እምነት መዳን፣ ዳግም መወለድ የሚለውን ትምህርት ይሄ የሕፃናት ጥምቀት ላይ ያላቸው አስተምሮ ናደው ማለት ነው። ስለዚህ በሕፃናት ጥምቀት ላይ ባላቸው አመለካከት መናፍቃ ይሆኑ ማለት ነው። የራሱ የትችት መነሻ ራሱን መናፍቃ ያደርገዋል። ምክንያቱም በእግዚአብሔር ጸጋ አማካኝነት እምነት ተፈጥሮለት ለወንጌሉ የሚታዘዝ ሰው እና የሚታዘዝ ሰው ይሄ እንደዚህ ነው ድነት ያለው በእምነት ሲፈጠርለት ነው የሚለውን ትምህርት መናፍቃይ ካለ፣ በተቃራኒው ሕፃናት እምነት የላቸውም ቤተሰቦቻቸው ናቸው የሚያምኑላቸው የሚለው ስቴትመንት መናፍቃ ያደርገዋል ማለት ነው። ምክንያቱም እምነት የግለሰቡ ነው የሚለውን ኬስ አትሊስት የሕፃናት ጥምቀት ላይ ያላቸው ትምህርት ቫዮሌት ያደርጋል። ስለዚህ በራሱ ቆንጨራ ራሱን መታ እንደሚባለው ቆረጠ እንደሚባለው ነው የሚሆነው። ሰልፍ ኮንትራዲክተሪ ነው የሚሆነው። እርስ በርሱ የሚጣረስ ነው የሚሆነው። አንድ እሱ ነው። ሌላው በጣም ምናልባት ላርጅ ላይ ብታደርጉኝ የእነሱን የነገረ ድነት ትምህርት በሚመለከት ግልጽ የሆነ ነገር ኮንሲስታንት የሆነ ነገር ኮንሲስታንት የሆነ ነገር ማግኘት አይቻልም። ያው እንደምታውቁት ይልቁንስ ኮንሲስታንት ከሚሆን ይልቅ ድብልቅልቅ ያለ ነው፣ ወጥ አይደለም። ነገር ግን ወደ ጎረቤት ወደ ጎረቤት ኦሪየንታል ቤተክርስቲያን ወደ ኮፕቲክ ስንመጣ የግብፅ ኦርቶዶክስ ቤተክርስቲያን ወይም ኮፕቲክ ቤተክርስቲያን ኮፕቲክ ኦርቶዶክስ ቸርች በሚል ማይ ፌዝ በሚል መጽሐፍ ፖፕ ቴዎድሮስ ዘሰከንድ የግብፅ ኦርቶዶክስ ቤተክርስቲያን እንግዲህ መሪ ነው። እሳቸው የጻፉት 152 ገጽ የሚሆን መጽሐፍ ላይ እንዴት መንፈስ ቅዱስ ባላመነ ሰው ህይወት ውስጥ እንደሚሰራ ያነሱትን ከእምነት አንጻር ያነሱትን ሀሳብ ከዚሁ ላጣቅስና ማስረጃ አድርጌ ላቅርብ። አኬ የሚናገረው እምነት የግለሰብ ነው፣ ከራሱ የሚመነጭ ነው። እምነት ማለት የእግዚአብሔር እርዳታ አይደለም፣ ግለሰቡ የተሰበከውን ወንጌል አምኖ ስለተቀበለ ነው የዳነው ብሎ የሚናገረውን ስቴትመንት እንዴት ነው የነሱ እህት ቤተክርስቲያን የሚያስተምረው የሚመለከተው የሚለውን እንድናየው ስለፈለኩ ነው። 138 ገደማ ላይ 138 ገጽ አካባቢ ይመስለኛል አለሳሳት፣ እዛ ላይ የሚናገረውን ቃል በቃል በማስረጃ ማለት ነው። ማስረጃ የለም ዝም ብሎ ነው ቨርባሊ ነው የሚቃወሙን የሚል ነገር እንዳይኖር በተጨባጭ ማስረጃ ማንሳት በጣም አስፈላጊ ስለሆነ ተጨባጭ ማስረጃ አነሳለሁ ማለት ነው። እንደዚህ ይላል። እቺ ሴክሽን በደንብ ይውልኝ። እቺ ሴክሽን እንደዚህ ገጽ 136 ግልጽ ነው፣ ይነበባል። ኢዮሲ ሪፈረንሱን ምናምን አንተ ካነበብክልን ይበቃል። ዋናው ሪፈረንሱን ነገር
ሰዎች በራሳቸው ጊዜ ያነባሉ። ሰው ሁሉ እስኪያነብ ድረስ መጠበቅ የለብንም። ዴቭ ጸጋ ብቻ የሚለውን ወደ አንተ ጋር ሳብ አድርጋት። ኦኬ ሶ እንትን ነው መጽሐፉ ርዕስ ፖፕ ቴዎድሮስ ደሰከንድ የጻፉት ነው። ኮፕቲክ ኦርቶዶክስ ኦን ፌዝ በሚል መጽሐፍ ላይ የቀረበ ሀሳብ ነው። ገጽ 136 ላይ እንደዚህ ይላል። ካን ሆሊ ስፒሪት ወርክ ኢን አንቢሊቨር ይላል። ኢዚ ሰፖርት ፍሮም ሆሊ ስክሪፕቸር ይላል። የስ ይላል። ባላመነ ሰው ውስጥ መንፈስ ቅዱስ እንዴት ነው የሚሰራው? ነው ይሰራል ወይ ነው? የስ ሆሊ ስፒሪት ወርክስ ኢን አንቢሊቨር ሶ ዳት ዴይ ሜይ ቢሊቭ ይላል። በደንብ አድምጡ። ባላመነ ሰው ውስጥ መንፈስ ቅዱስ ይሰራል ይላል። እንዴት ነው የሚሰራው? እንዲያምን ያደርገዋል ይላል። የስ ዘ ሆሊ ስፒሪት ወርክስ ኢን አንቢሊቨር ሶዛት ማለት ውጤት አመልካች ቋንቋ ነው። ሶዛት ዴይ ሜይ ቢሊቭ። ስለዚህ እምነቱ የግለሰቡ ሳይሆን መንፈስ ቅዱስ ኢነብል ያደረገው ነገር ነው ማለት ነው። ይህን ያዙልኝ። ሃው ኤልስ ውድ ዴይ ቢሊቭ ኢፍ ዘ ሆሊ ስፒሪት ዳዝንት ወርክ ኢን ዘም? መንፈስ ቅዱስ ካልሰራባቸው በስተቀር እንዴት ነው ሊያምኑ የሚችሉት ብሎ እንደውም ሪቶሪካል ጥያቄ ይጠይቃል። ከዛ እንቀጥል። Holy Scripture says, no man can say that Jesus is the Lord, but the Holy Spirit. ቀደም እምነት ከእግዚአብሔር የሚሰጥ ነው ብዬ ያነሳሁትን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ንባብን ይጠቅሳል። ሰው ፖፕ ቴዎድሮስ II ማለት እዚህ መጽሐፍ ላይ Holy Scripture say, no man can say that Jesus is Lord, but by Holy Spirit. ማንም ሰው በመንፈስ ቅዱስ ረድኤት ካሉ በቀር ኢየሱስ ጌታ ነው ሊል አይችልም የሚለውን ይጠቅሳል። ምን ማለት ነው? ኢየሱስ ጌታ ነው ለማለት የመንፈስ ቅዱስ ረድኤት ግዴታ ነው ማለት ነው። ይህንን እንደ ማስረጃ አድርጎ የሚያቀርበው እንግዲህ የኮፕቲክ ኦርቶዶክስ ቤተክርስቲያን ጳጳስ ነው። ማይንድ ዩ the story of the baptism of ኮርኔሊዮስ አንቢሊቨር ሰፖርት ዲስ ይልና የኮርኔሊዮስ ቤተሰብ ጥምቀትን በሚመለከት ሐዋርያት ሥራ ምዕራፍ 10 44 እስከ 45 ይጠቅሳል። ከዛ እንደዚህ ብሎ ይናገራል። ለማንበብ እንዲመቸኝ the work of Holy Spirit for faith is one thing and his permanent dwelling in believer is another. The Holy Spirit can work in the heart of an unbeliever person in order to call him into the faith. ይሄ በጣም መሰረታዊ ነገር ነው። ምንድን ነው የሚለው እዚህ ጋር ላቀርበው? The Holy Spirit can work in the heart of unbeliever person. ምን ለማድረግ? In order to call him to the faith or to perform a miracle for him, or a miracle that would be meant to his believing ይላል። However, after he believe, he must be baptized and receive the anointing of the Holy Meron in order for the Holy Spirit to work and dwell in him permanently ይላል። ያውላችሁ ይሄ ንባብ በቀጥታ የሚያስቀምጠው ነገር ምንድን ነው? መንፈስ ቅዱስ የግድ ባላመነው ሰው ህይወት ውስጥ ገብቶ እምነትን ካልፈጠረለት በስተቀር ያ ሰው ማመን አይችልም ነው እያለ ያለው። ስለዚህ እምነት ምን ማለት ነው? የግለሰቡ ነው? ኖ፣ መንፈስ ቅዱስ በዛ ባላመነ ሰው ህይወት ውስጥ ኢነብል የሚያደርገው ነገር ነው ብሎ ነው የሚናገረው። ታዲያቱን እንመን? አኬን እንመን? እምነት የግለሰቡ ነው ብሎ የሚያስተምረውን እንመን? ወይስ ፖፕ ቴዎድሮስ II በዚህ መጽሐፋቸው ላይ እንዳስቀመጡት እምነት መንፈስ ቅዱስ ራሱ ባላመነ ሰው ህይወት ውስጥ ኢነብል የሚያደርገው የሚያስችለው ነው ብለው የሚናገሩትን እንመን? የትኛውን እንመን? ስለዚህ there is no consistency፣ ወጥነት የለም የምንለው ለዚህ ነው። በነገራችን ላይ አኬ ራሱ የኦርቶዶክስ ቤተክርስቲያንን የነገር አስተምሮ የሚወክል ነው ብሎ ለመውሰድ አስቸጋሪ ነው። ምክንያቱም አስተውሳችሁ ከሆነ አንድ ጊዜ ምን ይላል? ለዳግም ለመወለድ ለኮንቨርሽን የግለሰቡነት ዋና ነው ይልና ይመልስና ደግሞ አክት ኦፍ ፌዝ ላይ አይ እግዚአብሔር እርዳታ ያደርግለታል ይልና የሊዲያን ያነሳል። ይመልስና ደግሞ አይ እግዚአብሔር ረድኤት ባያደርግለት ሊያምን ይችላል፣ ማነው ዳግም ሊወለድ ይችላል፣ ሊለወጥ ይችላል፣ ሊድን ይችላል ሲባል አይ ኖ
የግድ እግዚአብሔር ረድኤት ያስፈልገዋል። የግድ ማመን አለበት፣ በጭንቅላቱ ማመን አለ። ቆሽ ኒውሮሎጂካል ችግር ያለባቸው የአእምሮ ጤና እክል ያለባቸው ሰዎችስ እንዴት ነው ሊያምኑ የሚችሉ? ሌላ ኤክሰፕሽናሊነት መንገድ አለ ይላል እና ኢቨን ኮንሲስታንት አይደለም በአቋሙ። ለማንኛውም የዚህ ሰው ፖፕ ቴዎድሮስ ዘሰከንድ እምነትን እንዴት እንዳስቀመጡት ከመንፈስ ቅዱስ ጋር ተያይዞ መረዳት እንችላለን። መጽሐፈ ስምምነትም ላይ የወንጌል ሰበካን ተከትሎ መንፈስ ቅዱስ በአማኝ ሕይወት ውስጥ እምነትን እንደሚፈጥር ብዙ አንቀጾቻችን ይናገራሉ እና በብዙ መንገድ ተዛማጅነት አለው ይሄ ስቴትመንት። ወጥ አይደለም ማለት ነው የአመለካከታቸው። ቴንኪው። ዋው! ይሄንን ኢዮሲ ለእያንዳንዳችን እዚህ ለሉትራን ላክልን እንፈልገዋለን። እሺ ዴቫ። እሺ በነገራችን ላይ ይህን የፕሪዴስቲኔሽንን ኮንሰፕት ስናነሳ ጀስቲፊኬሽንንም እናነሳለን። እሱን ልብ እንዲሉ ነው። ምክንያቱም አንድ ሰው በእምነት ነው ጸጋን የሚቀበለው። እምነት ከራሱ ነው፣ ከዛ ጸጋም ይቀበላል። ስለዚህ እምነቱ መጀመሪያ የነበረው አላጸደቀው